በሰኞ ቀን የሚነበብ የቅዱስ ያሬድ ገድል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም እግዚአብሔርን በጮትና ከፍ ባለ ቃል እንደ ሱራፌል ያመሰግኑት ዘንድ ምእመናንን የሚጠራ የቤተ ክርስቲያን ነጋሪት የቅዱስ ያሬድ ገድል ይህ ነው። ለሙሽራ ለሙሽሪት በጮትና ከፍ ባለ ቃል በጣም አንደበትም የሚያመሰግን የመንፈሳዊ አርጋኑን የቅዱስ ያሬድ ድርሳን ገድል ይህ ነው። ጠላን ከመጠጥ ይልቅ በዝነ ልቦና የሚሰማውን የሚያስደስት ጉሮሮ ጣፋጭ የሆነ ምስጋናው ማሌት ከዕጣን ይልቅ የሚሸት የምስጋናው ባህሪ ዓይንን የሚያስጎመጅ የቅዱስ ያሬድ ገድል ድርሳን ይህ ነው። ሁሉ ፍጥረትን በማሰብ በችሎት ሁሉ እንዳዘጋጅ በስልጣን ወንበር የሚኖርንና ዘመናትን ሁሉ የፈጠረ እግዚአብሔርን የሚያመሰግን ካህን ቅዱስ ያሬድ ገድል ድርሳን ይህ ነው። በሕሊናዋና በሥጋዋ ድንግል ሳለች ማኅተመ ድንግልናዋን ሳይከፍት ሳይለውጥ የማይታይ ሰማያዊ ኃይል ከመልአኩ ገብርኤል ቃል ጋር በጆሮዋ መስኮት ገብቶ በማኅፀነ ድንግል ተወሰነ። በማኅፀኗ እንደተጸነሰና በሕቱም አንቀጸ ድንግልናዋ ቃለ እግዚአብሔር እንደተወለደ በብዙ ሕዝብ ፊት በጩኸትና ከፍ ባለ ቃል የእመብርሃን ማርያም ገናነቷና ክብሯን የሚያመሰግን አገልጋይ ቅዱስ ያሬድ የምስጋና ገድል ድርሳን ይህ ነው። ይህች ደጃፍ እንደተዘጋጅ ትኖራለች፣ ወደ እርሱ የገባ የእስራኤል አምላክ ነው እንዳለ የድንግል ማርያም ማኅተመ ድንግልናዋ ሳይለወጥ ለዘውትር ይኖራል። በተዘጋች ማኅተመ ድንግልናዋ ተጸንሶ ባሕርይ ቃል ተወለደ። ያለማስታጎል ስሉስ ቅዱስን የሚያመሰግኑ ትጉሃን መላእክት ምስጋናን የሚያነሳሳ የአገልጋይ ቅዱስ ያሬድ ድርሳን ገድል ይህ ነው። ነጫጮች የወንጌል ፈረሶች፣ ተላኪዎች ሐዋርያት፣ የመምህራን ነቢያት የምስጋና መታሰቢያን በጩኸትና ከፍ ባለ ቃል የሚያሰማ አገልጋይ የቅዱስ ያሬድ ድርሳን ገድል ይህ ነው። በመስቀል ቀንበር የተጠመዱ አሸናፊዎች ሰማዕታትና ታጋዮች፣ ጻድቃን ወንዶችና ሴቶች የእነዚህ ምስጋናን በጩኸትና ከፍ ባለ ቃል የሚያሰማ አገልጋይ ካህን ያሬድ ድርሳን ገድል ይህ ነው። 11 ቀን ግንቦት የዕረፍቱ ቀን ናትና በዚያች ቀን የሚነበብ የካህን ያሬድ የውዳሴ ገድል ድርሳን ይህ ነው። የቅዱስ ያሬድ ጸሎቱና የረድኤቱ ተስፋም በሁላችን ላይ ይደርብን ለዘላለሙ አሜን። በሙሽሪት በጽዮን ጡቶች ያደጋችሁ የአክሱም አገልጋዮች የጽዮንም ልጆች የቤተ ክርስቲያን ሕዝቦች ሁላችሁ ከምስራቅና ከምዕራብ ከሰሜንና ከደቡብ ኑ ተሰብሰቡ። ሮማውያንና ጽርዓውያን ሶርያውያንና ግብፃውያን በአራት ማዕዘነ ዓለም ያላችሁ የክርስቲያኖች የጽዮን ልጆች እግዚአብሔርን በጩኸትና ከፍ ባለ ቃል ሲያመሰግኑ ትሰሙ ዘንድ ኑ። ካህን ያሬድ እንዳስተማረ ከሰማይ እንጂ ከምድር ያልሆነ አይደለ የካህን ያሬድ ማኅሌትን ትሰሙ ዘንድ እናንተ ከራቀ አገራችሁ ኑ። የካህን ያሬድ ትምህርት ልጆች የኢትዮጵያ ሰዎች እንደዚህ ማኅሌት ከፍ ባለ ቃል የሚዘመር ማኅሌት በቤተ ክርስቲያናችሁ አለና ኑ። እርሱ ካህን ያሬድ ግን ሱራፌል እግዚአብሔርን በጩኸትና ከፍ ባለ ቃል ሲያመሰግኑት መጽሐፍ ከ24ቱ ካህናተ ሰማይ ተቀበለ እንዳለ ከሱራፌል ዘንድ ማኅሌትን ተማረ። ያሬድም እንደነሱ በገበዛ አክሱም ጽዮን ቤተ ክርስቲያን ያመሰግናል። በአራት ክፍለ ዘመናት ክረምትና በጋ መጸውና ጸደይ በእነዚህ ከሚውሉ ሁሉ ከማኅሌት ጋር በጩኸትና ከፍ ባለ ቃል ያመሰግኑ ዘንድ እንደሰራላቸው የማኅሌት መዝሙርን ትሰሙ ዘንድ ዳግመኛ ኑ። መማርን የምትችሉ ስሙ ተማሩም፣ ሰምታችሁም ማድነቅን አድንቁ። ካህን ያሬድ የፈጠረ ጌታም ከፍ ባለ ቃልና ከፍ ባለ ጩኸትና ከፍ ባለ ቃል አመስግኑት። ለዘወትር አዘጋጅቶ እንደሰራው ስራው ይነግር ዘንድ በጩኸት የግዕዝ ዜማ ማኅሌትና የዕዝል ዜማ ማኅሌትን የአራራይ ዜማ ማኅሌትንም የሚያስተምረን መንፈስ ቅዱስን በያሬድ ላይ ላከም። ከካህን ከአገልጋይ ያሬድ በቀር 3 ዜማዎች መውጣትን የሚችል የለም። የሰው ዜማ ሆኖ የአራዊትና የወፎች ዜማ ሆኖም የእንስሳ ዜማ ሆኖም ከቅዱስ ያሬድ ዜማ መውጣት አይችልም። በ3 የያሬድ ዜማዎች ላይ የሚጨመር ሌላ ዜማን ማውጣት የሚቻለውም የለም። ስለዚህም ከሱ በፊት ከነቢያትና ከሐዋርያት በኋላ ከፍ ባለ ጩኸት የሚያመሰግን እንደርሱ የለም። ቃሉን ከመስማት ልብን የሚያስደስት በየራሱ የዜማ ስልት የዜማ ጣዕምን ከካህናተ ሰማይ ተምሮ ያዘ። ዳግመኛም ከ3ቱ የካህን ያሬድ ዜማዎች ከሱ በኋላ እስከ ዘመናችን ያለፈ የለም እንላለን። ያሬድ ካህን ለዓለም ሰዎች አስተምሮ ከተወው ዜማ ሌላን ሊያመጡ ይቅርና መማርን የወደደ በብዙ ማጥናቱንና መወሰኑን ይችላል። በጩኸትና ከፍ ባለ ቃል ለእግዚአብሔርና ለተመሰገኑ መላእክት ለደጋጎች ሰዎችም ካህን ያሬድ የሚዘምረው የምስጋና ማኅሌት ለሰሚዎቹ ድንቅ ነው፣ ለዘማሪያንም ድንቅ ነው። ሱራፌልና ኪሩቤል በጽርሐ አርያም እንደሚያመሰግኑት ቅዱስ ያሬድ በቤተ ክርስቲያን ፈጽሞ ያመሰግነዋልና። ከድሮ ኢሳይያስ እንዳየና እንደሰማ እርሱ ቅሉም ዖዝያን ንጉሥ በሞተ ጊዜ እግዚአብሔርን ፈጽሞ ከፍ ባለ መንበሩ ተቀምጦ አየው እንዳለ ምስጋናም ቤቱ ሞላ። እንዳለውም ሱራፌልም በአደባባይ ይቆማሉ። ለእያንዳንዱም 6 ክንፍ አሏቸው። በ2 ክንፎቻቸው ፊታቸውን ይሸፍናሉ።
በሁለት ክንፎቻቸው እግራቸውን ይሸፍናሉ፣ በሁለት ክንፎቻቸው ይበራሉ። አንዱም ከሁለተኛ ጋር ቅዱስ 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 ጸባዖት አሸናፊ እግዚአብሔር እያሉ ይጮኻሉ። ምስጋናውም በሁሉ ምድር ፈጽሞ የሞላ ነው። ከዚህ በኋላ ኪሩቤል ከሚያመሰግኑት ቃል የተነሳ የመድረክ ደጃፍ ተነዋወጠ። በጩኸትና ከፍ ባለ ቃለ ቤተ ክርስቲያንም እግዚአብሔር የምታመሰግን የጽዮንና የገበዛ አክሱም ልጆች ስሙ። ካህን ያሬድ እንዳስተማራችሁ በመውጣትና ከፍ ባለ ቃል በጩኸትም እግዚአብሔርን ሲያመሰግኑ ያየ ኢሳይያስ እነሱ ሱራፌል በዚህ ፍጹም ምስጋና ከሱራፌል ጋር አንድ ትሆናላችሁ። እንደ ሱራፌልም በዙሪያ ይቆማሉ፣ በሁለት ክንፋቸው ይበራሉ። አንዱም ከሁለተኛው ጋር አሸናፊ እግዚአብሔር ቅዱስ ነው፣ ቅዱስ ነው፣ ቅዱስ ነው ይላሉ። ምስጋናም በሁሉ ምድር የሞላ ነው። ካህን ያሬድ እንዳስተማራችሁ እግዚአብሔርን በጩኸትና ከፍ ባለ ቃል የምታመሰግኑ የጽዮን ልጆች ስሙ። እግዚአብሔርን የሚያመሰግኑ የሱራፌል አስደናቂ ምስጋናን የሰማ ነቢይ ኢሳይያስም እያደነቀ ይላል። ካህን ያሬድ በገበዛ አክሱም ቤተ ክርስቲያን ካህናትንና ዲያቆናትን የበዙ ሕዝብንም ሰብስቦ እግዚአብሔርን ፈጽሞ ሲያመሰግን ከሚጮኸው ምስጋና የተነሳ የበረንዳ ደጃፍ ከፍ ከፍ አለ። እርሱም ቅዱም እግዚአብሔር በሁሉ ኃይሉ የተመሰገነ ነው ብሎ ይጮኻል። የቤተ ክርስቲያን ማኅበሯንም በጩኸትና ከፍ ባለ ቃል ሁላቸው እግዚአብሔርን ያመሰግኑ ዘንድ ያስተምራቸዋል። ያም ያሬድ ካህን ከፍ ያለ ጸጋን በመንፈስ ቅዱስ አገኘ። ለብቻውም የእግዚአብሔር ጸጋ ተገለጸለት። ቤተ ክርስቲያን ማኅበር ፊትም በጩኸትና ከፍ ባለ ቃል እግዚአብሔርን ፈጽሞ ያመሰግን ዘንድ ጀመረ። ዳግመኛም በፍጹም ዝማሬና በቅዳሴ ከቤተ ክርስቲያን ማኅበር ጋር በጩኸትና ከፍ ባለ ቃል እግዚአብሔርን ያመሰግኑ ዘንድ ያስተምራቸው። ጩኸታቸውና የሚያመሰግነው ጩኸት እንደ መዝሙረ ዳዊት አይደለም፣ እንደ ሌሎች ጸሎታትም አይደለም። ፈጽሞ ከፍ ያለ ጩኸት ምስጋና ነው እንጂ በቤተ ክርስቲያን ውስጥ ያለ ዜማው የራሱ እጅግ የጣመ ነው። ያሬድ ምስጋና አይነት ከሰው አይምሰላችሁ ከእግዚአብሔር ነው እንጂ ልቡናችሁ በመሰብሰብ በጩኸትና ከፍ ባለ ቃል ቤተ ክርስቲያን እግዚአብሔር ፈጽማችሁ ስታመሰግኑ ይህንን ማቃለል ወደ ልቡናችሁ አይግባ። ማኅበረ ሱራፌል እግዚአብሔር ፈጽሞ ሲያመሰግኑ በጽርሐ አርያም ይወጣሉና። ነቢይ ኢሳይያስ ቀድሞ እግዚአብሔርን በከፍተኛ መንበሩ ተቀምጦ አየሁት እንዳለ ሱራፌልም በዙሪያ ይቆማሉ። እኔ ጎስቋላም ድንግጥ አልኩኝ፣ እኔም ርኩስ ጎስቋላ ነኝና ከንፈሮችም የጎሰቆሉ ናቸው። እኔ ከንፈራቸው ርኩስ በሆነ ሕዝብ መካከል አለሁኝና። ከዚህ በኋላ አሸናፊ ንጉሥ እግዚአብሔርን አየሁት። በእጁ መሥዋዕት ወይም በጉጠት በችንካር ፍምን የያዘ ከሱራፌል አንዱ ወደ እኔ ተላከ። ከናፍሬንም አስነካኝ፣ ይህን ከንፈሮችን አስነካው አለኝ። ይህን ለምጽ አስወገድኩልህ፣ ከኃጢአትህና ከበደልህ አነጻሁ አለኝ። ሱራፌል በክንፋቸው ወደ ጽርሐ አርያም እንደሚወጡ እንደሚበሩ የነቢይ ኢሳይያስ ቃልን የቤተ ክርስቲያን ልጆች እነሆ ሰማችሁ። ካህን ቅዱስ ያሬድም እየጮኹ እግዚአብሔርን የሚያመሰግኑት እንደሚያመሰግኑ መላእክት አላቃለለም። በመዝሙር የሆነ የካህን ያሬድ ማኅሌትም ጠቃሚን ሆነ። ካህናትና ዲያቆናትም እንደ ያሬድ እስከ ዛሬ ጩኸት ወይም ምስጋና እየጮኹ ያመሰግናሉ። በቤተ ክርስቲያን ሆነውም ከፍ ባለ ቃላቸው ወዛቸው እንደ ውሃ እስኪንጠፈጠፍ በያሬድ ቃል ይጮኻሉ። ጅማታቸው ከአጥንታቸው እስኪነዋወጥና ሥጋቸው እስኪደክም፣ ጅማታቸው እስኪፈታ፣ ጉልበታቸው እስኪንቀጠቀጥ ይህንን ማኅሌት ሲቃኙ የሚያጨበጭቡት እጃቸውም እስኪቆስል በዜማውና በቃሉ ፈጽመው እየጮኹ እግዚአብሔርን በካህን ያሬድ የዜማ ቃል ሲያመሰግኑ የሚመስላቸውን ያገኛሉ። ካህን ቅዱስ ያሬድም ጮኾ ፈጽሞ እያመሰገነ ተጋደለ። የካህን ቅዱስ ያሬድ በረከት ከሁላችን ክርስቲያኖች ጋር ይኑር ለዘላለሙ አሜን። ያሬድ ካህን ገድሉን ፈጽሞ ካሳረፈ በኋላም ከእርሱ መዝሙር ማኅሌትና ዋዜማ፣ አርያምና ሰላም፣ ዕዝልና ራራይ፣ አርባዕትና ሰለስቲን ሁሉ የሚመስለውም የብዛቱ ቁጥር የምናውቀው 30 እስኪሆን የተማሩ የአክሱም ገበዝ ቤተ ክርስቲያን ካህናት ሁላቸው ጋር በጣፋጭ ምስጋናውም ሰይጣንን አሸንፎ በዚህ ማኅሌት እግዚአብሔርን ሲያመሰግኑት ኖሩ። ከዘጠኙ ቅዱሳን አንዱ አባ ሊባኖስ ደብሩ አጠገብ በሰሜን አቅጣጫ አክሱም መቅደስ ላይ የመንግስትነቱ አዳራሽ የሆነ የኢትዮጵያ ንጉሥ የካሌብ ልጅ የሆነ ንጉሥ አጼ ገብረ መስቀል በዘመኑ እስከ ድግናይዘን መንግስት ድረስ ድግናይዘን ግን እስራኤላዊ ነው። ይኩኖ አምላክም በእግዚአብሔር ኃይል በኢትዮጵያ ነገሰ፣ ከጫፍ እስከ ጫፍም ዞረ። በአንዲት ቀን ማዕድን ሲያደር ካህናት ወደ ንጉሥ ወሰዱትም። በኢትዮጵያ ጫፍ አደባባይ አምና እንደ ዛሬ በተቃጠራችሁ ጊዜ ከሚስትህ ጋር እንድትገናኝ ይህን ያህል ኃይልን እግዚአብሔር አደረገልህ እያሉ ትንቢትም ከሰይጣን በንጉሥ ላይ መጣ። ንጉሡም የእግዚአብሔርን ኃይልን ዘውትር ትናገራላችሁ፣ እነሆ የኔ ኃይልስ መቼ ትናገራላችሁ አለ። ስለዚህ ቃልም መንግስትነት ከእርሱ ተቀማ፣ ምራራ ለተባለ ባሪያም ተሰጠም። ምራራም ከአዳሪ መውጫ ከሽንት መውጫ አንጀቱ ወጥቶ ፈጽሞ ሞተ።
ዛዊ የሚባሉ አሕዛብም ነገሱ እስከ ዜና ጴጥሮስ ድረስ። ያ ዜና ጴጥሮስም ሄደ ከሁላቸው ሠራዊትና የደብተራ ከታቦታቸው ጋር ከዳሞት አውራጃ ጦርነትን እንዲያደርግ ሄደ። በዚያ ዘመንም የዳሞት ገዢ አረማዊ መቶሎሜ ነበረ። ጣዖትንም ያመልክ ነበረ። ከእርሱም ጦርነትን አደረገ። መቶሎሜም አሸነፈው። ዜና ማርቆስንም ራሱን ቆረጠው። ሰራዊቱ ሁሉም የድንኳኑ ካህናት ግን ሮጡ። በታላቅ ድምፅም በሃሌሉያ መዝሙርን እየተቀኙ ከታቦታቸው ፊት ቆሙ። በእግዚአብሔር ታመኑ፣ በእግዚአብሔርም ተጠጉ። እርሱ የምድር መሠረታት ሳይፈጠሩ ከዓለም በፊት ንጉሥ ነውና፣ የዓለም መንገድ ሳይጽናና የነፋሳት ኃይሎች ሳይተነፍሱ ንጉሥ ነውና፣ የንጹጥታ ድምፅ ሳይሰማና የመላእክት ቁጥራቸው ሳይቆጠር ንጉሥ ነውና፣ የተክል ቦታ ሳይፈጠርና የአበቦች ውበትም ሳይታይ ንጉሥ ነውና፣ የአርያም ርዝመት ሳይታይና የሰማያት መስፈር ሳይሰፈር ንጉሥ ነውና፣ የሚመጣ ዓመት ኮቴ ሳይታይ ሃይማኖትን ያጸኗት ሳይሞቱ ንጉሥ ነውና፣ የካህናት አለቆች ቀንተው አሳልፈው ሰጡት፣ በእንጨት ላይ ሰቀሉት። ስለኛ ነፍሱን አሳልፎ ሰጠ። አምላካችን ግን ኃይላችን ነው መጠጊያችንም ነው። የብዙ መድኃኒት ሥጋውንም ሰጠን ከሕያዋን ጋር እንዲሆን ዘንድ ከሞትም ተነሣ። አምላካችን ግን ኃይላችን ነው መጠጊያችንም ነው። እርሱ በሰማይ አለ፣ ያም መድኃኒትን ለሁሉ ሰጠ። አምላካችን ግን ኃይላችን ነው መጠጊያችንም ነው። ያም ለቤተ ክርስቲያን ሰሚ ጆሮን ሰጠ፣ ቀድሞ ለነቢያት ዳግመኛም ለሐዋርያት በሦስተኛም ለሊቃውንት የእውቀት ጆሮን ሰጠ። አምላካችን ግን ኃይላችን ነው መጠጊያችንም ነው። ክርስቶስ የሕይወት የመታመኛ ነው፣ ምን ያስደነግጠኛል? አምላካችን ግን ኃይላችን ነው መጠጊያችንም ነው። ከተመኛ ቢያሸንፈኝ ልቡና አይፈራም። አምላካችን ግን ኃይላችን ነው መጠጊያችንም ነው። አሸናፊዎች ቢከቡኝ እኔ ግን በእርሱ ታመንኩኝ። አምላካችን ግን ኃይላችን ነው መጠጊያችንም ነው። አብርሃምን የረዳ ያ ይረዳኛል፣ ኢያሱን ያዳነ ያ ያድነኛል። አምላካችን ግን ኃይላችን ነው መጠጊያችን ነው። ሦስት ልጆች አናንያና አዛርያን ሚሳኤልም ከሚነድ እሳት ያዳነ በቀንና በሌሊት እርሱ ያድነኛልና። አምላካችን ግን ኃይላችን ነው መጠጊያችንም ነው። ባሪያውን ዳዊት ከክፉ ኩናት ያዳነ ያ ያድነኛል። አምላካችን ግን የኃይላችን ነው መጠጊያችን ነው። ነፍሴ ለምን ታዝኛለሽ? ስለምንስ ታውኪኛለሽ? እንዲገዛለት በእግዚአብሔር እመኚ። አምላካችን ግን ኃይላችን ነው መጠጊያችንም ነው። የአዳም አምላክ በጠብ ጊዜ ኃይለኛን ሆኖ ይቅር ባይ ነው። እኔ ግን መርዳትንና ማዳንን የሚችል እርሱ አምላክ ታመንኩኝ። እርሱም የያሬድ ማህሌት ነው። የዳሞትም ገዥም ካህናትን ያለ ፍርሃት ከእግዚአብሔር የሕጉ ታቦት ፊት ቆመው ባያቸው ሰራዊትንም ላከ። ከበቧቸውም፣ ወደ እርሱም አመጧቸው። ገዢውም የጠየቃቸው እናንተ ለምን አትፈሩም? ከእኔ ሳትሮጡም አላቸው። የእግዚአብሔር ካህናትም መለሱለት፣ ከእጅህ የሚያድነን አምላካችን በሰማይ አለ፣ ከአንተ አንፈራም አሉት። ንጉሡም አምላካችሁ ማን ነው ሲል ሰለሳቸው ጠየቀ። የጠየቃቸው እነዚያ የእግዚአብሔር ካህናትም የሰማይ አምላክ ያድንናል አሉት። ያ ገዥም መለሰ፣ የድንኳን ካህናትንም ጠንቋዮች እንደሚሰሩ ኃይልን መስራት ትችላላችሁን አላቸው። አሁን ወደ እሳት ሳትቃጠሉ ትወጣላችሁን? እነሱም በአምላካችን በእግዚአብሔር ኃይል አዎን እንችላለን አሉት። ነገር ግን እስከ 40 ቀን ቀጠሮ ስጠን አሉት። እንደጠየቁትም ሰጣቸው። ከዚያ ጀምረውም በያሬድ ካህን የማህሌቱን ዜማ በታላቅ ድምፅ የድንኳን ካህናት ወደ እግዚአብሔር ይጮኹ ጀመር። መጠጊያዬ፣ ኃይሌ፣ ነፍሴ፣ መድኃኒት፣ ረዳቴ አንተንም ታመንኩ ኢያሱ እንዳለም በታላቅ ድምፅ የድንኳን ካህናት ወደ እግዚአብሔር ይጮኹ ጀመር። መጠጊያዬ፣ ኃይሌ፣ ነፍሴ፣ መድኃኒት፣ ረዳቴ አንተንም ታመንኩ እያሉ። ይህችም ምዕራፍ አላት። ገዢውም ለሁለተኛ የዳሞት ሰዎችና የጋፋት ሰዎች ለሁላቸው የባሪያ ሰዎችም እስከ 40 ቀን እንጨት ይሰበስቡ ዘንድ አዘዛቸው። ሰበሰቡ። ያ እንጨትም ኮረብታ ተራራ ያክል ክምር ሆነ። በ40ኛው ቀን መጨረሻም ገዢው ከጠንቋዮቹ ጋር መጣ። የድንኳኑ ካህናትም ከውሃ ጋር መጡ፣ ውሃ ይዘው ማለት ነው። በያሬድ ካህን የማህሌቱ ዜማዎች ጸለዩበት። መኮንኑም እሳቱን ያነዱ ዘንድ አዘዘ። ያን ጊዜ የእሳት ወላፈን ከፍ አለ። ጠንቋዮችም ወዳቸውን የሚሸፍኑበት የላሞች ስብ እየለበሱ ገቡ። ከእሳት መካከል በብረት ወንበራቸው ተቀመጡ። የድንኳኑ ካህናትም ፈጥነው ሮጡ። ከእሳት መካከል ለነበሩ ጠንቋዮችም ከበቧቸው። ያን ጊዜም በአብና በወልድ ስም በመንፈስ ቅዱስ ስም ሁለተኛም መጠጊያ፣ ኃይሌ፣ ነፍሴ፣ መድኃኒት አንተንም ታመንሁ አሉ። እንደዚህም በያሬድ ካህን ዜማ ማየ ጸሎትን ረጩ። በዚያን ጊዜም ሰይጣን የለበሱትን አስጣላቸው። በእሳትም ተቃጠሉ፣ አመድም ሆኑ። አሰራቸውንም አልተገኘም። በብረት ወንበር በእሳት መካከል የነበሩ የጠንቋዮች ቁጥርም 300 ሆነ።
በያሬድ የማኅሌቱ ዜማ እግዚአብሔር ያደረገው ተአምራትን እዩ። ከአክሱም አጥቢያ የድንኳን ካህናት የትምህርቱ ልጆች እጃቸው ጠንቋዮችን ፈጽመው አጠፏቸው፣ አንድም አልቀረም። ኢያሱ መስፍን በሕዝብ ጩኸት የኢያሪኮ ግንብን እንዳፈረሰ በካህናት ደወሎችም 4 ሰዎች በታላቅና ጠንካራ ጩኸት ይጮኹ ደነፉ እንዳለች የዙሪያዋ ግድግዳም ወደቀ። ወደ አገርም ገቡ። ሁላቸውም በፊታቸው ሮጡ፣ አገርም አገኟት። ኢያሱም ከሁላቸው የእስራኤል ሰልፈኞች ጋር የኢያሪኮ ግንብን አፈረሳት፣ መስፍን ነውና። እነዚህ ካህናትም የሰይጣን የጣዖት ግንብ አፈረሱ፣ ጠንቋዮችም ገደሉ። አረማውያንንም ከአለቆቻቸው ጋር ወደ እምነት መለሱ። ንጉሥና አለቃ ጦረኞችም ሳይኖራቸው እርሳቸው ግን የያሬድ ካህን የማኅሌቱ ጩኸት የጦር መሣሪያን አደረጉት። ታግለውም ሰይጣንን አሸነፉት። ለአለቃም ጠንቋዮችን ይገሏቸው ዘንድ አደረጉት። ስለዚህ ያሬድ ካህን ተጋደለ፣ አሸነፈም። የትምህርቱ ልጆች ካህናትንም በማኅሌት ዜማ አጋደለ። በጣፋጭ ማኅሌቱ ዜማ በምድረ ዳሞት ብዙ ቀን ተቀመጡ። የሚረዳቸው ንጉሥ የሚያረጋጋቸው መልአክም ሳይኖራቸው ረዳትና አረጋጊ የያሬድ ካህን የማኅሌቱ ጩኸት ሆናቸው እንጂ። ከብዙ ዓመታት በኋላም እግዚአብሔር የሚረዳቸውና የሚያረጋጋቸው ከዳዊት ቤት ከይሁዳ ወገን የተገኙ የአንበሳ ልጅ ንጉሥ የይኩኖ አምላክ የልጅ ልጅ አምደ ጽዮንን ላከላቸው። የአምደ ጽዮንን በሃይማኖቱ የቀናና እግዚአብሔርን የሚወድ ነው ያለ እግዚአብሔርም ሌላ አምላክ አያውቅም። ወደ ምድረ ዳሞትም ሄደ። ከእርሱ ደርሶም ሁላቸው አላውያንን ቀጠቀጣቸው። በአምላኩ በእግዚአብሔር ኃይልም ሥልጣናቸውን ወደ አገራቸው መለሰላቸው። ወደ ፊተኛው ሥርዓታቸው ሠራቸው። ሕዝበ ክርስቲያንም ዟጌ በሚባሉ የአሕዛብ መንግሥትነትን እንዳልወደደ አዩ። ድሮም ፊትም የእስራኤል መንግሥትና የምራራ ሥልጣን አንጀት ወጥቶ በክፉ ሞት ሞተ። ለዜና ጴጥሮስም የዳሞት ምድር አረማውያን ራሱን ቈረጡት፣ ለራሱም የእህል መስፈሪያን አደረጉት። ለእርሱም የዜና ጴጥሮስ ራስ አሉ። ስንት ፊትም አወጣ። እግዚአብሔር ያደረገውን እዩ። ከቅድስት ድንግል ማርያም ለተወለደ እግዚአብሔር ቃል ለሚያመልኩት እስራኤል የሰጣቸው መንግሥትነትን ከፈቀደ ዘንድ በአሕዛብ እጅ ይቀማ ዘንድ አይቻልም። በሁሉ ዘመንም ምሕረትና ሳይል ከእርሳቸው አይርቅም። የሚያውቋቸውም ለጥፋትና ለሙስና ናቸው። በስሉስ ቅዱስ እምነት በወንጌል ሃይማኖት የኢትዮጵያ ነገሥታት መንግሥትነትን ለሚጠብቅ እግዚአብሔር ምስጋና ይገባዋል። የጠና መንግሥታቸው ወንበርንም የማያነዋውጥ ስለዚህ እንደሚያበራና እንደሚያሸበርቅ ፀሐይ በኃይል ከፍ ከፍ ይላልና ይሄዳል። የቅዱስ ያሬድ በረከት በእውነት በሕዝበ ክርስቲያኑ ላይ ለዘላለም ይኑር አሜን። በማክሰኞ የሚነበብ የቅዱስ ያሬድ ገድል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ማክሰኞ ቀን የሚነበብ የቅዱስ ካህን ያሬድ ገድልና ምስክር። እነሆ የካህን ያሬድ በረከት ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ይህንን ሁሉ ሲዘምር ተጋደለ። እስከ ዛሬም ሁሉ የቤተ ክርስቲያን ልጅን ያጋድላል፣ ወንዶችና ሴቶችን ያጋድላል። በዜማው እያመሰገኑ ያለ ዜማው ሌላ ዜማ ምንም የለምና በመጽሐፈ ገድሉ እንደተባለ በያሬድ ካህን ላይ ዝናብ ይዘንባል። በፀሐይ እንደሚቀልጥ እንደ ቀዝቃዛ በረድ አይደለም፣ እንደ ውሃ በበላዩ የሚወርድ የሚፈስ መንፈስ ቅዱስ ነው እንጂ። በረድን በነጭነቱ የመሰለም እንደ እግዚአብሔር አገልጋዮች ሱራፌል በጩኸትና ከፍ ባለ ቃል ማኅሌትን ያሰማ ዘንድ ያስተማረው መንፈስ ቅዱስ ነው። ካህን ያሬድ ግን ከተወለደ ጀምሮ በብሔረ አክሱም ተቀመጠ። ያቺ የአባቱና የእናቱ ርስት ናትና። እርሱ ያሬድም ከመምህሩ ከአባ ጌዲዮን ዘመዶች ነው። የዳዊት መዝሙርንም ሲማር ኖረ። ወደ ልቡ መግባት እንቢ አለው። አባ ጌዲዮንም ብዙ መምታት ግርፋትን ገረፈው። ባመመው ጊዜ መታገስ አቃተውና ወደ አባቱ መጣ። አቡነ ሐኪም ምኒልክ ወደ ተቀበረውና የወርቅና የብሩር ልብስም ሳጥን መዝገብ ወዳለው ገዳም ገባ። ወደ አንድ እንጨትም ወጣ፣ በዚያም አሳረፈ። ትል ወደ እርሷ ሲወጣም አየ። ወደዚያች እንጨት መካከል ደርሶም ወደ ምድር ሲወድቅ፣ ዳግመኛም ተመልሶ ወደ እርሷ ሲወጣ ፊት ደርሶት ወደ ነበረበት ደርሶም ሲወድቅ ወደ ሌላ እንጨት ሳይሄድ ብዙ ጊዜ እንዲህ ሲያደርግ አየም። ከዚህ በኋላ በብዙ ጭንቅና በብዙ ትጋት ወደዚያች እንጨት ወጣ። ተቀምጦም ከዚያች እንጨት ቅጠልን በላ። ቅዱስ ያሬድም የትል ትጋትንና በዚያችም እንጨት እንደገና ወደ እርሷ ሳይደርስ ከመካከሏ ብዙ ጊዜ ሲወድቅ ባየ ጊዜ ከእርሱ በኋላም ወደ አሰበው ደርሶ የፈለገውንም አገኘ። የዚያን ጊዜም ቅዱስ ነፍሱን ግርፋቶቹን እንዴታችም መከራዎቹን እንዴት አትሸከሚም አላት። መታገስን ብታበዢ
እግዚአብሔር በገለጠልሽ ነበር አላት። ይህን ብሎ አልቅሶ ወደ መምህሩ አባ ጌዲዮን ተመለሰ። መምህሩ ጌዲዮን ይቅር በለኝ ብሎ እንደ ቀድሞ አስተምረኝ አለው። መምህሩ አባ ጌዲዮንም እንዳልከው ይሁን አለው። 150 የዳዊት መዝሙራትንና የነቢያት ምስጋናዎችንም የሰሎሞን መሐሌንም ነገረው። የ81 መጻሕፍትን ትርጓሜዎችንና ይህን ሁሉ በአንድ ቀን ፈጸመ። በዲያቆን መልእክት ሕግና ሥርዓት በገበዛ አክሱም ጽዮን ቤት ውስጥ ተቀመጠ። የዚያን ጊዜ ከፍ ያለ ዜማ መቀኘት አልነበረም፣ እንደ ግብፃውያን በሹክሹክታና በጉሮሮ ነው እንጂ። እግዚአብሔር ማሕሌትን ለኢትዮጵያ ሰዎች ነው፣ ለሌላ የተገለጠ የለምና። ቅዱስ ያሬድ ከሱራፌል ተምሮ እንደያዘው ማሕሌትና በጮት የሚያመሰግን በግብፃውያን ዘንድ የለምና። ቅዱስ ያሬድ ግን እንዲህ ብሎ ብዙ ዘመን ኖረ። አንድ ቀን ቅዱስ ያሬድ ወደ ታቦተ ጽዮን እየሄደ እያለ በሥላሴ አምሳል ከኤዶም ገነት 3 ወፎች ላከለት። ቅዱስ ያሬድ ባለበት አየር ላይ ቆሙ። ከ3ቱ ወፎች አንዲቷ ቅዱስ ያሬድ ሆይ የተሸከመች ወድ ብፅዕት ናት። ይህን ባየ ጊዜም ወደ ሰማይ አንጋጦ 3 ወፎች አየ። በሰው አንደበት የምትናገሩ ከኤዶም ገነት ነውን? ከወዴት መጣችሁ አላቸው። ከ3ቱ ወፎች አንዲቷ ከ24ቱ ካህናተ ሰማይ የምትይዘውን ምስጋና ፈጽመን እንነግር ዘንድ ከገነት ኤዶም ወደ አንተ መጣን አለችው። ይህን ሲናገር ቅዱስ ያሬድ ተነጠቀ። እነዚህ ወፎች ወደ ኤዶም ገብተው ከዓይኖቹ ተሰወሩ። ቅዱስ ያሬድ ግን በዚያ ቆመ። ከበኋላቸው ወደ ኢየሩሳሌም ገባ። በዚያም የመለከትና የምስጋና የበገናም ድምፅ ሰማ። መላእክት ሰማይንና ምድርን የፈጠረ አምላክን በምስጋና በማሕሌት በቅኔ ከፍ ባለ የጠዋትና የምሽት የሰርክ ዋዜማ በተቀደሰ የታላቅ ንጉሥ የመንበሩ ዙሪያ አደባባይ ሲያመሰግኑ ሰማ። ካህን ቅዱስ ያሬድን በሰማ ጊዜ መላእክት ሳሉ ተነጥቆ ወደ እነርሱ ይገባ ወደደ። በዚያም መግባት አልተቻለውም። እዚያ ወፎች መጡ። ከእነርሱ አንዲቷ የሰማኸውን አላስተዋልክምን ብላ ተናገረችው። ያስተዋልኩት የለኝም አላት። እኔ የምታስተውልበትን እነግርሃለሁ አለችው። የእግዚአብሔር የተሰኘ ኢየሱስ ክርስቶስ አዲስ ምስጋናን በል በየወገኑ በየደጁ የካህናተ ሰማይ ዜማን ትይዛለህ አለችው። ልቤ ጥሩ ነገር አፈለቀ ተናገረ ብሎ ወደ ድሮ መኖሪያው በ3 ሰዓት ተመለሰ። የዚያን ጊዜ ለቅዱስ ያሬድ ቃለ እግዚአብሔር በአስማት ተገለጸለት የሚሉ ሰዎች አሉ። የበለጠ ካህንም ሆነ ቃለ እግዚአብሔር በአስማት የሚገኝ ቢሆን በቅዱስ ያሬድ መጽሐፈ ገድል አስማት የለም። ጥሩ ነው። ነገር ግን ውሸተኞች ከ81 የሕግ መጻሕፍት ያልተገኙ አስማትን ጨመሩበት። በአስማተ ቃል እግዚአብሔር ይገለጻል ይገኛል ብለው ውሸተኞች የጻፉት ታማኝ እውነት አይደለም፣ እንደርሱም አይደለም አልሆነም። በጸጋ እግዚአብሔር ስጦታ ይህን አገኘ እንጂ ግርፋትን በመቻል በመታገስ በምህላና በጸሎት ለማሕሌት መዝገብን መጀመሪያ ሆነ። ቅዱስ ያሬድ ግን ወደ ሰማይ ተነጠቀ። እንደ ትምህርታቸው ከሱራፌልም ሰማ። እንደ ትምህርታቸው ብዙን ተማረ። ከዚያም የተማረውን ማሕሌት አስተውሎ ወደ ምድር ወረደ። ወደ ገበዛ አክሱም የተቀደሰች ቤተ ክርስቲያን ገባ። በ3 ሰዓትም በፊቱ ቆመ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ ከፍ ባለ ዜማ ጮኸ። የጽዮን ፊተኛ እግዚአብሔር ሰማይን ፈጠረ። ዳግመኛም የድንኳን ሥራን እንደሚሠራው ለሙሴ ያሳየው። ይህችን ማሕሌት አርያም አላት። የቆመባትም አጠፋም ምልክቷ እስከ ሕልቀተ ዓለም ትኖራለች። አንድ ቀን የጻድቅ ካሌብ ልጅ ንጉሥ ገብረ መስቀልም ይህን የጣዕመ ዜማን በሰማ ጊዜ ጫማውን ወደ እግሩ አላገባም፣ አልተጫማም። ንግሥትም ገረዶቿን ተወች። ይህን የጣዕመ ቃልን ይሰሙ ዘንድ አብረው ሮጡ። ጳጳሳትና ካህናት፣ የቤተ መንግሥት ከፍተኛም አዛውንቶች መጡ። የበረሃ እንስሳትና ከብቶች፣ የሰማይ ወፎችም ተሰብስበው እየሰሙት ዋሉ። ከጣዕመ ዜማው አጥንቶችን የሚያለሰልስ የሚያረካ ልቡናቸውንም የሚያስደስት አዲስ ነገርን አግኝተዋልና በ6 ሰዓትም እንደ መሰንቆ ቃል ጩኸትን ጀምሮ ያመሰግነዋል። 9 ሰዓትም ዋዜማን በየዜማው ጀመረ። በመዝሙር ማሕሌትንና አርያምን ስብሐተ ነግህን በየወገኑ በየዜማው አርባዕትንና ሰለስትን እዝል ሰላምንና ይትባረክ የይባርክዎ እንዘ ይሰምዕዎ እስመ ረከቡ ሐዲሰ ነገረ ዘይዜ አራራይ መሥዋዕትና አራራትን ዘያጠልል አይጥምተ ወዘያስቴፌስ አልባበ። ይህን ሁሉና የሚመስለው በየዘመኑ የክረምትና የበጋ የመጸውና የጸደይ የዘርና የልምላሜ የፍሬና የጽጌያት የአበባዎች የነጎድጓድና የመባርክት
የባሕሮችና የባሕር አዝዋሪቶች የደመናትና የነፋሳት ሠራ። ሰይጣንም ተጋደለው፣ በትዕግሥቱም አሸነፈው። አንድ ቀን የኢትዮጵያ ንጉሥ ጻድቅ ካሌብ ልጅ ንጉሥ ገብረ መስቀል ከእግሩ በታች ቆሞ ሲናገር ብረት ያላት ብትሩን ከመሐሌት ጣዕመ ዜማ የተነሳ ሳያውቅ በያሬድ በእግሩ ተረከዝ። ካህን ያሬድ ግን ከመጽሐፈ ገድሉ ከ24 ካህናተ ሰማይ ተምሮ ያዘ እንደሚለው ከሰማይ እንጂ ከምድር ያይደለች ቃለ መሐሌትን እስኪፈጽም ታገሰ። ካህን ቅዱስ ያሬድ የበለጠ የበዛ ትዕግሥትን ታገሰ። የንጉሥ ገብረ መስቀል ብረት ያለው ብትር ወይም ሽመል በእግሩ ተረከዝ ተተክሎ ሳለ ከመቆሚያውም አልተለዋወጠም። የእግዚአብሔር መሐሌት ከማኅበረ ቤተ ክርስቲያን እንዳይታጎል እንዳይቋረጥ እንደ ሰማዕታት ታገሰ። ስለ መሐሌተ እግዚአብሔርም ሰማዕትን ሆነ። የቅዱስ ያሬድ ካህን በረከቱ በእውነት ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። የቤተ ክርስቲያን ሽልማት የሆነና በትዕግሥቱም ዓለምን የናቀ በንጉሡ ዘንግንም ደሙን በማፍሰስ ሰማዕት የሆነ ቅዱስ ያሬድ ካህን ተአምርና ጸሎቱ በረከቱ በሁላችንም ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አንድ ኢትዮጵያዊ መነኩሴ እኔ ሄድኩ አለ። ከአንድ እግዚአብሔርን የሚፈራ ሰውም ወደ ኢየሩሳሌም ወረድኩ። እርሱም ያለ ጫማ ይሄዳል። ጌታችን ወደ ተወለደውና ወደ ተሰቀለው ወደ ተቀበረውም ደርሰን ወደ ተጠመቀበት ዮርዳኖስ ከሄድንም በዚያ ተጠመቅን፣ ከእርሱም ጠጣን። የዚያን ጊዜ ከእኔ ጋር ያለ እግዚአብሔርን የሚፈራ መነኩሴም የሚጣፍጥ የዮርዳኖስ ውሃ አለ አለኝ። ያሬድ ካህን ስለዚህ የተገዛለት ጣፋጭ ውሃ በተከዚ ዳርቻ በተከዚ ባህር መሃል በደረቅ የጠላ ስካር እንደተወውና እንደ ኃይለኛ በእግር አሳልፋችኋለሁ። የባህር ድምፅም እንዳንበሳ ድምፅ ነው። ከእርሱም ይህንን በሰማው ጊዜ ላየውም ልቤ ተጋ። ከዚህ በኋላም ወደ ሀገር ኢትዮጵያ ተመለስኩ። ለዚያ መነኩሴም ከዚያ ተውኋት ወደ ተከዚም ደረስኩ። ውሃ እንዳንበሳ ድምፅ የሚደመጽባት ወይም የሚሰማባት ቦታ አገኛት ዘንድም ተመላለስኩ። ውሃ እንዳንበሳ ድምፅ የሚደመጽባት የሚሰማባት ቦታ አገኛት ዘንድም ተመላለሱ። እንዳመለከተኝም አገኘኋት። ከዚያው ውሃም ጠጣው፣ እንደ ዮርዳኖስም ውሃ ጣፈጠኝ። እንደገና በእርሱ ተጠመቅኩ። ከዚህም በትጋትና በንቃት ወደ ሰሜን በረሃ ዞርኩ። የቅዱስ ያሬድ ካህን መቃብርን አገኝ ዘንድ አላገኘሁትም። ነገር ግን 2 መነኮሳትን አገኟቸው። የያሬድ ካህን መቃብርንም እንዳገኙትም ነገሩኝ። ከእርሳቸው አንዱም በጌታችን ዕርገት ቀን በጾምኩ ጊዜ የያሬድ ካህን መቃብር አገኘሁት አለኝ። ወደ መቃብሩ ደጃፍም ደረስኩ። በዚያም ገባው። ብዙ ታምራትንም አየው። የጌታችን የኢየሱስ ክርስቶስ የዕርገቱ ቀን የሆነች በ40 ቀን የአርያም ቅኔ እያመሰገኑ ሰማው። ሁለተኛም አለኝ፣ በተከዚ ዳርቻ አይደለም እንደ አንበሳ ጩኸት ውሃ የሚሰማበት ደረስኩ። ያሬድ ካህን የባህር ድምፅ እንደ አንበሳ እንደሆነ ሲል ስለ እርሷ የተገዛላት በዚያም 40 ቀን ጾምኩ። ከዚያም ሌላ ወደ ገዳም ሄድኩ። ያለ እሁዶች 40 ቀን በዚያ ጾምኩ። ከዚህ በኋላም ሕሊና የታወከች የ2 ቀኖች መሄጃ ተነስቼ ሄድኩ። በማታ ጊዜ ደረስኩ። የያሬድ ካህን መቃብር ወደሚባል የሚያስፈራ የመብረቅ ድምፅና የነጎድጓድ ቃል የሆነ ያን ጊዜም ደነገጥኩ። በፊቴም ወደ ምድር ወደቅኩ። አንቀጸ ብርሃንንም እናገር ጀመርኩ። ሳነብም አንድ ሰው ወደ እኔ በመነኮስ አምሳል መጣ። ምን ትፈልጋለህ? ወደዚህ የመጣ ምን ትወዳለህ? አለኝ። እኔም የያሬድ ካህን በረከቱን ፈልጌ መጣሁ አልኩት። ያን ጊዜ ያዘኝ፣ እንደ ደጃፍ ወደማትታወቅ ደጃፍም ወሰደኝ። ወደ ውስጧም አገባኝ። እጅግ እንደ ፀሐይ የምታበራ ታላቅ አገርን አየው። ያ ሰውዬም ከዚያች የበራች አገር ወደተኛ ሰው ያለበት አደረሰኝ። ልብሱም ትልቅና እጅግ ነጭ ነው። በራሱ አጠገብም ትልቅ መጽሐፍ ተቀምጧል። የሚደገፈው በትርም ባጠገቡ አለ። የሚመራኝ ሰውም ያሬድ ካህን ያ ነው አለኝ። የተመረጠና የከበረ ቆብን ያደረገ መነኩሴና ሰማዕት ሰው፣ መጽሐፍም ሲያመሰግንባት የነበረ ማኅሌቱ የሆነች መዝሙር ናት። የቤተ ክርስቲያን ካህናትም የሚያስተምራቸው የሚደገፈው በትርም እንደ በትረ ሙሴ የመሰለ ነው። ከእኔ ጋር የነበረ ሰውም ከእርሱ ጋር ትንሽ ወሰደኝ። 9 የጻድቃን አብድንት ወዳሉበትም ወሰደኝ። ልብሳቸውም እጅግ እንደ በረዶ ነጭ ነው። እንደገናም ከትልቅ መንበር ላይ ወዳለ ታቦት ወሰደኝ። መስቀልም በዚያ አለ። በስተቀኝም ትልቅ ባሕርን አየሁ። ወደ ላይም አንጋጠጥሁ። እንደ ነጎድጓድ ወደ ታች የሚንጠበጠብ ነጭ ውሃንም አየሁ። ያ የሚንጠበጠብ ውሃም በውስጡ ይሰበሰባል። ከእኔ ጋር ያለ ሰውም ከዚህ ውሃ ጠጣ አለኝ። ያን ጊዜ ከዚህ ውሃ ጠጣው። በልቤ ውስጥም ፍስሐና ደስታ ሞላ። በእኔ ላይም ኃይል አደረ። የሥጋ ድካምም ከእኔ ተወገደ፣ ጠናሁም። ከዚህ በኋላ እጄን ይዞ ባገባኝ መስኮት አወጣኝ። ከዋሻ ደጃፍ አቆመኝ። ያን ጊዜ ከእኔ ተሰወረ፣ አጣሁትም። ወደ ሄደውም አላወቅኩትም።
እኔንም በእኔ ላይ ያደረ ኃይል ያዘኝ፣ ፈጽሞ ወደ ቦታ ያደረሰኝ። በቤተ ክርስቲያን ውስጥም ገባው። ያየሁትንና የሰማሁት የያሬድ ካህን ክብርንም እየተናገርኩ ተቀመጥኩ። በቅዱሳን የሚመሰገን እግዚአብሔርን አመሰገንኩት። ለእኔም የእግዚአብሔር ቃል ተገለጠልኝ። ምስጋና ለተባረከው ሕያው አምላክ በአምላክ ምሕረት እስከ ዛሬ አለው። ይህን ሁሉ አንድ ታማኝ የሆነ ሽማግሌና መነኮስ ሰውዬ ነገረኝ። በሚያስፈራ በታላቅ የእግዚአብሔር ስምዬም አለ። የቅዱስ ያሬድ ካህን በረከትና የማህሌቱ ሀብት በሁላችን በሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። በሮብ ቀን የሚነበብ የቅዱስ ያሬድ ገድል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም በዕለተ ረቡዕ የሚነበብ የካህን የቅዱስ ያሬድ ድርሳንና ምስክር ይህ ነው። የቅዱስ ያሬድ ካህን በረከት በሁላችንም ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ጾሙም ከቤተ ክርስቲያን ደጅ እንደ ውሃ፣ ደሙም ከቤተ ክርስቲያን ደጅ እንደ ውሃ ፈሰሰ። እኛ ግን በልባችን በወዳችን ያለ ትል የዚያ ንክሻን አንችልም። በጸሎት ጊዜ በቁርባንም ጊዜ የነከሰን ያ ንክሻን እየፈለግን እጃችንን አንስተን ፈጽመን እንንቀሳቀሳለን። ይህ ካህን ቅዱስ ያሬድ በብረት ስለት እግሩ ተወግቶ ሳለ የእግዚአብሔር የምስጋና ማህሌት እንዳይታጎል ትዕግሥት አበዛ። ከዚያም ማህሌቱ በፈጸመ ጊዜ ንጉሥ ገብረ መስቀል ብትሩን ወይም ሽመሉን ከቅዱስ ያሬድ እግር ነቅሎ አወጣ። ብዙ ደምም በቤተ ክርስቲያን ውስጥ ፈሰሰ። ንጉሡ ገብረ መስቀልም ባየ ጊዜ ፈጽሞ ተደነቀ። ካህኑን ቅዱስ ያሬድንም ስለ ደም ዋጋ ፈንታ የምትወስደውን ጠይቀኝ አለው። ካህን ቅዱስ ያሬድ የወደድኩትን እንዳትከለክለኝ ማልልኝ አለው። ንጉሥ ገብረ መስቀልም ለቅዱስ ያሬድ የወደደውን እንዳይከለክለው ጽኑ መሐላን ማለለት። ካህን ቅዱስ ያሬድም ሄጄ መነኩሴውን ዘንድ ተወኝ አለው። ንጉሥ ገብረ መስቀልም የካህን ቅዱስ ያሬድ ቃልን በሰማ ጊዜ ደነገጠ፣ በፊቱም በምድር ላይ ወደቀ። ዓለም ከተፈጠረ ጀምሮ እንደሰጠኝ እንደዚህ ካህን ቅዱስ ያሬድ አልተገኘምና ወዮልኝ ወዮልኝ እያለ ፈጽሞ አዘነ። ሰማያዊ በሆነ በጣዕመ ዜማው ስለተደሰትኩኝ ወደ ሐዘን ባሕር ከፍ ከፍ ብዬ ወድቄአለሁና ወዮልኝ ወዮልኝ፣ የዓይኔ ብርሃን የራሴ ዘውድ ወዮልኝ፣ የገበዛ አክሱም ሽልማት ወዮልኝ አለ። ከዚያን ጊዜ ጀምሮ በቤተ መንግሥት ታላቅ ሐዘን ሆነ። ሁላቸው የቤተ ክርስቲያን ካህናትና ሁሉ ሕዝብ ስለ እርሱ ፈጽሞ አዘኑ። ከዚህ በኋላ ንጉሡ ገብረ መስቀል ከአፉ የወጣ መሐላ አሰበ። ይከለክለው ዘንድም አልቻለም። ይመነኩስ ዘንድም አሰናበተው። ካህን ያሬድ ወደ እግዚአብሔር ታቦት ሕግ አክሱም ገባ። በታቦት ላይ አስቀምጦ ከፍ ባለ ቃል ጮኸ። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ የሕይወት መሰላል ነሽ። አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለያዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ ተባልሽ። በምድር ላይ ከፍተኛ አርያምን የሆንሽ ከሰማያት በላይ ያለ የአርያም የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናትና ነገሥታት የአንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስተ ቅዱሳን ከተለዩ የተለየችውን ሠሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግሥተ ሰማያት የቀረብን ሆን። በአንቺና በልጅሽ ስም የቀረብን ሆን። 10 ቃላት በጣቶቹ የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በሥልጣኑ አጸናሽ፣ መንፈስ ቅዱስም ጸለለብሽ። የልዑል ኃይልም አጸናሽ። ኢየሱስም ያንቺን ሥጋ ለበሰ። በታላቅ ቃል ጮኸ። መጽሐፍ የሕይወቷ ምንጭ ከሆዱ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየውጣ ነገረን። የውጣ የተባሉ በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆን ከእርሱም ብቻ ልጅ እንደሆን አስተማረን። እንዲሁም በሰማይ እናት በምድርም አባት የሌለው ብለን እናምናለን። መምጣቱም ከአባቱና ከእውነት መንፈስ ጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽ መወለድ መልአክ የምሥራች ተናገረ። የሰማይ ጭፍሮችም መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም፣ በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብሎች ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብን አይተው ከሩቅ አገር መጡ። ከምሥራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው
ያ ኮከብ አንቺ ከሕፃንሽ ጋር ባልሽበት ቦታ ላይ ቆመ። እነዚያ ብልሆች ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤን እጅ መንሻ አድርገው አገቡለት። የወገኖችህን ልመናቸውንና መሥዋዕታቸውን ትቀበል ዘንድ ኀጢአታቸውንም ታስተሰርይላቸው ዘንድ የመጣ አምላካችን ሆይ እጅ መንሻ አገባንልህ፣ ለከበረ ስምም ከአንተ የተገኘውን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሠራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ኖርሽ። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊት በመሰንቆ አመሰገነ፣ በትንቢት መንፈስም በመንፈስ ቅዱስም በገና ደረደረ፣ እንዲህ ብሎ ዘመረ። ልጄ ሆይ ስሚ እይም፣ ጆሮሽንም አዘንቢ፣ ሕዝብሽንና የአባትሽንም ቤት እርሺ። ንጉሡም ውበትሽን ይወዳል፣ እርሱ ጌታሽ ነውና ለእርሱም ስገጂ ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በሁሉ ጌታ ፊት የሚቆም ከደጋጎቹ መላእክት ወገን የሆነ መልአኩ ቅዱስ ገብርኤል አበሰረሽ፣ እንዲህም አለሽ። ጸጋን ያገኘሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው። ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዢ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለሙ ያዕቆብን ወገን ይገዛል። ለመንግሥቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል። አንቺ የሚወለደውም ቅዱስ ነው። ይቅርታውን ያድለን ዘንድ ለምኝልን። የንጽሕና አዳራሽና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር ዙፋን አንቺ ነሽ። ቅድስት ማርያም ወይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስተ ቅዱሳን የተለየች በሆነች መቅደስ መሰልንሽ። የብርሃን መጋረጃ ነሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ይኸውም በላይ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ሥልጣናት፣ አጋይስት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዐይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ደመናዎችም ከበቡሽ። የመላእክት ሠራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለም ኪሩቤልና ሱራፌል በሰማያት ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ ምስጋና መሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘና ፍጥረቱን ሁሉ የሚመግብ ጌታቸው በብብትሽ ተቀምጦ ጡትሽን እንደ ሕፃን ሲጠባባዩ ባሪያም ፈለጉና በዚህ ዓለም እንደ ቀድሞ ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜም ዐይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፋቸውንም ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻ በጎል ውስጥ አንቺን ከሕፃንሽ ጋር አይተው በምድር ላይም ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜ ሰውን ምንኛ ወደደው ብለው ሰገዱለት። ነቢዩ ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ፣ የሰውንም ልጆች ሁሉ አየ። ንጉሡ ውበትሽን ወደደ። ዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ወይ የሕይወት ኅብስት ባለበት ወርቅ መሶብ መሰልንሽ። የሕይወት ኅብስትም በቀኙ ካሉ ጻድቃን ጋር እርሱን ለሚያምን በሃይማኖትም ፈቃደኛ በሆነ ልብ ከእርሱ ለሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልሃተኛ እጅ ያልሠራት በውስጧም መብራት የሚያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባታል እንጂ ከብርሃን የተገኘሽ ብርሃን ወደ አንቺ መጥቶ አደረ።
በአምላክነቱም በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃን የመኑ ብርሃን ሳለላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ፣ ከብርሃን የተገኘ ብርሃን፣ በእውነት የሁሉ ጌታ ከሆነ የተገኘሽ እውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ አይደለም። በሕልውና በአኗኗር ከአባቱ ጋር የተካከለ፣ በሰማይና በምድር ያለ ሁሉ በእርሱ የተፈጠረ፣ እኛን ሰዎችን ለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። በመምጣቱም አበራልን፣ ፍጹም ደስታንም አበሰረን። ወደ አባቱም አቀረበን፣ ወደ ሕይወትም ጎዳናም መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳይያስ እርሱም በማመን ከሕጉ የተነሣ በትንቢት እያደነቀ ሕግህ በምድር ላይ ብርሃን ነው አለ። አረጋዊ ካህንና የእግዚአብሔርን ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርያም ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃንን ይገልጥላቸው ዘንድ ተወለደ። ይቅር ይለን ይምረንም ዘንድ እግሮቻችንን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎት በማዕጠንታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጆች ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆችን ልመና ወደ ልዩ ሦስት አብ፣ ወልድ፣ መንፈስ ቅዱስ ያሳርጋሉ። የወገኖችሽንም ኀጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰዎች ልጆች የዘላለም ሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። የሕይወት በገነት ውስጥ ባለው ዕፅ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆንሽ፣ ፍሬሽም የሕይወት ፍሬ ነው። በሚወዱት በዓለም ሰዎች ዘንድ የሚሸት የሚጣፍጥ ሽታ መልካም መዓዛ ያለው አበባ ካንቺ ታየ። ይኸውም ከርቤ፣ ሚአ፣ ሰሊክ የተባሉ ሽቶች በልብሶችሽ ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። እህቴ መርዓት ሙሽራዬ ሆይ የታጠርሽ ተክል ነሽ። መንገድሽ የታጠረች ተክል የታተመች ጉድጓድ ናት። ከሽቱ ቅመም ጋር ሽቱ አለሽ። ቆ ከሚባል ሽቱ ናርዶስ ከሚባል ሽቱ ጋር አለሽ። ናርዶስ የሚባል ሽቱ መጽሪ ከሚባል ሽቶ ጋር አለሽ። ቀጺመታት፣ ቀናንሞስ የተባሉ ሽቶች ከደጋ ጋር አሉሽ። ከሽቶች ሁሉ የሚበልጡ ከርቤና አሉ የሚባሉ ሽቶች ከእነዚህ ሁሉ ሽቶች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገናኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች፣ ለካህናት ዝግጁ ያደረጋት ነበረች። አንቺም በቅድስናና በንጽሕና ጸንተሽ እንደርሷ በቤተ መቅደስ ኖርሽ፣ ከቤትም በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያለመገናኘት ልጅሽን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልብሻል ብሎ ነገሮች ነበርና ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ ወይ በልጅሽ ስም ላመነ ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የሚወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ እግሮቻቸውም የትዕምርተ መስቀል አምሳያ ናቸው፣ ከልጅሽ መለኮት ከሚወጣው ሰዓት ይድኑ ዘንድ። አንቺ ግን ለመለኮት ማደሪያ ሆንሽ። የመለኮት ባሕሪ አላቃጠለሽም፣ የእሳት ነበልባልን ተሸከምሽ። የመለኮት ባሕሪም አላቃጠለሽም። ሙሴ እንጨትነቷ በእሳት ሳይቃጠል ያያት ጸጳጦስን መሰልሽ። ሁለንተናው ፍጹም እሳት የሆነ የኃይላት ጌታ እንደ ጸጳጦስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑም በአንቺ ከምድር ወደ አርያም የቀረብን ሆን። በጸሎትሽ ለሚያምኑ ምሕረትን የምትሰጭ ሆይ ለነፍሳችን ሕይወትን የምትለምኝ ነሽ። ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምኝልን።
እርሱን አባቱን መንፈስ ቅዱስን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉን ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለምም ምስጋናና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግሥተ ሰማያት የቀረብን ሆን። በአንቺና በልጅሽ ስም የቀረብን ሆን። በእዝል ዜማ ሲጮህ እግሩ ክንድ ያህል ከምድር ከፍ አለ። እግዚአብሔርንም ሲያመሰግን እጁ ወደ ላይ ከፍ አለ። እናንተም ካህናት በንቃትና በጩኸት ከፍ ባለ ቃልም ፈጽማችሁ እግዚአብሔርን ስታመሰግኑ መልካም ዋጋን ይሰጣችሁ ዘንድ በቤተ ክርስቲያን ለምኑት። ሱራፌል እግዚአብሔርን በጩኸትና ከፍ ባለ ቃል ሲያመሰግኑት ኢሳይያስ እንደነገረ የሱራፌል ትጋትና ጩኸት በጽርሐ አርያም እንደሆነ ኢሳይያስ እንደነገረ እግዚአብሔርን ያመሰግኑታል። ዳግመኛም መላእክት እግዚአብሔርን በሰማያት ሲያመሰግኑ ዮሐንስ ወልደ ነጎድጓድ እንዳየና እንደሰማ ዳግመኛም አለ፣ ይህችን መጽሐፍ ተቀበሏት አለ። ከዚሁ በፊት ሰገዱ። እኒያ አራት እንስሳዎች ሁላቸውን ያጠናሉ፣ በአዲስ ምስጋናም አመሰገኑ። ይህች መጽሐፍን ትይዛትና ማኅተሟን ትፈታ ዘንድ ይገባሃል አሉ። ከአውራጃዎች ከሕዝብና ከአሕዛብም ሁሉ በደም ተገልደባታልና ተሽጠባታልም። ከእርሳቸውም ለመንግሥተ ሰማያት ቄሶችንና የምድር ሁሉ ነገሥታትን አደረግ። የብዙዎች መላእክት ቃልንም ሰማው። አራት እንስሳዎችንና ቁጥራቸው እልፍ አእላፋት የሆኑ የእነዚህ አለቆች ይገዙለት። የመንበሩ ዙሪያም ለዚያ የተገደለ በግ ኃይልና ብልጽግና፣ ጥበብና ጽናት፣ ክብርና በረከትና ምስጋና በትልቅ ቃል ይገባዋል አለ። በሰማይና በምድር ከምድር በታችና ከባሕር ውስጥ በውስጣቸው ያሉ ሁሉም በመንበሩ ላይ ለሚኖርና ለበጉ ክብርና ባርኮት ኃይልና ምስጋና ይገባዋል ይላሉ። የተመሰገነ ያሬድ ካህን በረከቱና ረድኤቱ በሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ለሰው ልጆች ያልተሰጣቸው ለብቻው ጸጋ የተሰጠው ታላቅ ካህን ያሬድ ተአምር፣ ያም የራሱ ዜማም ግዕዝ አራራይ እዝል ነው። የቅዱስ ያሬድ ካህን ተአምሩ ጸሎቱና በረከቱ በእውነት በሕዝበ ክርስቲያኑ ጋር ይደር ለዘላለሙ አሜን። ይህም ቅዱስ ያሬድ ካህንና ሰማዕት ትውልድ አገሩ ከአክሱም ነው። በንጉሥ ገብረ መስቀል ዘመነ ሥልጣን በሰሜን ገዳሙ በብዙ ገል ነበረ። በትዕግሥትና በብዙ ድካም ወደ እርሱ ሊመጣ ሁሉ የማህሌትን እያስተማረ ሲኖር ጻድቅና ሕሩይ ትልቅ ያሬድ ካህን የመድኃኒታችን የኢየሱስ ክርስቶስ ሥጋውና ደሙ የሆነ ቁርባን ይቀበል ዘንድ ወደደ። ካህናትን ይጎበኝ ዘንድ ከወደደም በሰረገላ ብርሃን ይሄዳል፣ እስከ አክሱም ድረስም ይደርሳል። ወደ ሌሎች ቦታዎችም የቅድስት ጽዮን ንጉሥ ገብረ መስቀል ወደ አነጻት ደብረ ዳሞም ወደ ማደሪያው ሰሜን ገዳምም በሰረገላ ይመለሳል። ያሬድ ካህን በክብር እስካረፈ እንደዚህ ነበረ። ዳዊት የጻድቅ ሞት በእግዚአብሔር ፊት የከበረ ነው እንዳለ ለሌሎች ያልተሰጣቸው ትልቅ ጸጋም ሰጠው። ፊትም መነኮስ ሳይሆን በአክሱም ሳለ ወደ አርያም ተመሰጠ። ከሱራፌልም ማሕሌትን ተማረ። ከዚያም ከተሰወረ በኋላ ወደ ቤተ ክርስቲያን አክሱም ገባ። በመሠዊያ ላይም ቆመ። እጁም በታቦት ላይ አኖረ። በታላቅ ዕዝልም ዜማም ጮኸ። ቅድስት ወበጽዕት ስብሕት ወብርክት ክብርት ወልዕልት አንቀጸ ብርሃን ብሎ እስከ መጨረሻ አዜመ። እግሩም ከመሬት አንድ ክንድ ያህል ከፍ አለ። የእመቤታችን ውዳሴን ለየቀኑ የደረሰ ኤፍሬም ማይኬራ ከምትባል አንዲት ምንጭ ከአባ ሕርያቆስ ጋር ተገናኙ። የንጉሥ ገብረ መስቀል የቤቱ አቅራቢያ አክሱም በስተ ሰሜኗ ብፁዕ የሚሆን በምንኩስና የተመሰገነ ያሬድ ካህን በአራራይ ዜማ ተናገረ። ሀብተ ረድኤቱም ለወዳጆቹ የማይጠፋና የማያረጅ በመንግሥተ ሰማያት ደስ የሚያሰኝ ደሞዝ ወይም ዋጋ ይከፍላቸው ዘንድ የያሬድ ካህን ገሉና ታምራቱ ሰማዕትነቱ ከወዳጁና በአርያም ማህሌቱ ፍቅር የተመሰጠባቸው የደብረ ማርያም ልጆቹ ጋር ለዘላለሙ ይኑር አሜን። ሁላችሁ የቤተ ክርስቲያን ወንድሞች ሆይ ወደ አርያም ተመስጦ ከሱራፌል ማሕሌትን ይቀበል ዘንድ ተገባው። የአባታችንን የያሬድ ካህን መታሰቢያ እናድርግ። ከዓለም የሌለ የማሕሌትንም ያስተምራችሁ፣ በይበልጥም ካህናትና ዲያቆናት በመሥዋዕትና ዕጣን በማሳረግ በማሕሌትም 3 ዜማዎቹ ያስተምራችሁ፣ መታሰቢያውንም አድርጉ። መጽሐፈ ገድሉንም ጻፉ። ከ10 ዓመት ማዕድ እንድትቀመጡም የእርሱን ገድል ለሁሉ ንገሩ። በኋለኛው ዕለት ዘመን በግልጥ ከእርሱ ጋር እንድታልፉ ጌታችን ኢየሱስ ክርስቶስ ቃል ኪዳን እንደሰጠው የፊተኛው ማዕድ እንዳስቀምጠው በመንግሥቴ ማልኩለት ሲል ያም የ100 ዓመት ነው። መጽሐፈ ገድሉን የጻፈና ያስጻፈ ከካህንና ሰማዕት ያሬድ ጋር ያለ ኀፍረት በግልጥ ያልፍ ዘንድ ሁላችሁ ወንዶችና ሴቶች የትምህርቱ ልጆች መታሰቢያውን አድርጉ። የማሕሌቱ ዜማ የበዓሎቻችሁ ሽልማትና የቤተ ክርስቲያን ሽልማት ነውና
ፍጹም ጸጋ 3 የጸጋ ሀብታት ለተሰጠው የያሬድ ካህን መታሰቢያውን አድርጉ። ንጹሕ አስኬማንም በሰሜን ገዳም ለበሰ። ደሙ በማፍሰስም ሰማዕት ሆነ። ወደ አርያም ተመስጦም ከሱራፌል ማሕሌትን ተቀበለ። የተጋችውም የያሬድ ካህን መታሰቢያን አድርጉ። የእግዚአብሔር ምስጋና ከሆነ ማሕሌቱ የሱራፌል ማሕሌትን በረከትን ተቀበሉ ዘንድ ፍጹማን ሁኑ። ለሌሎች ባልተሰጠ በ3 የማሕሌት ዜማዎች ካሸበረቀች ቤተ ክርስቲያንም የወጣችው አትሁኑ። በምድር መብልና መጠጥ ልብስና ሹመት ያለበት ጥቅም ይገኛል። ከማሕሌቱ ጸጋ የጎደላችሁም አትሁኑ። ጸንቶ ይቁም፣ በሰማይም የማይጠፋና የማያልቅ የሕይወት ተስፋ በእርሱ ይገኛል። አቤቱ ጌታ ሆይ ጠብቀን። ስለ ገድል ፍቅር የደከምንና ያመሰገን የምስጋና ድርሳን የጻፍንና ያስጻፍን የወደድን የተቸገርን ቅዱስ ያሬድ ካህን ሆይ ለእኛ ለኀጢአተኞችና ለበደለኞች ለመንግሥተ ሰማያት ዋስ እንድትሆነን ለዘላለሙ አሜን። በሐሙስ ቀን የሚነበብ የቅዱስ ያሬድ ገድል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በዕለተ ሐሙስ የሚነበብ የቅዱስ ያሬድ ካህን ገድልና ምስክርነት። የቅዱስ ያሬድ ጸሎትና በረከት በሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። መጽሐፉ ውስጧና ላያ በየ7 ማኅተም የታተመችና ራእየ ሕቡዓት ወልደ ነጎድጓድ ዮሐንስ በዘመነ ክርስቶስ የሚል የተጻፈባት ናት። ከተሰቀለና ከተነሳ በኋላ ማኅተሟን ሊፈታ የሚገባው ወንጌላዊ ዮሐንስ እንዳለው ነው። ያለቀሱም ብዙዎች ናቸው። ያቺ መጽሐፍ ያያት ይገልጣት ዘንድ የሚገባው አልተገኘምና እነዚያ አለቆችም አንዱ አታልቅስ አለኝ። ያቺ መጽሐፍን ይገልጣት ማኅተሟን የሚፈታ ዘንድ ከዳዊት ትውልድና ከይሁዳ ነገድ እነሆ አንበሳ ወጣ። ጌታችን ኢየሱስ ክርስቶስም ዮሐንስ ወልደ ነጎድጓድን ያየኸው የነበረ ከዚህ በኋላ ይሆን ዘንድ ያለውን ጻፍ አለው። የሚለውም ድንግልተ ሕሊና ድንግልተ ሥጋ ከሆነች ማርያም ከተወለደ ጀምሮ እስኪሰቀል በዓለም የነበረው ነው። 33 ያህል የታተመች መጽሐፍም ያዛት። ማኅተሟንም ፈታ የሚለውም ከዚህ በኋላ እስከ ዓለም ፍጻሜ ይሆን ዘንድ ያለው ነው። ራእየ ሕቡዓት ዮሐንስ የሚለውን አንዱና ያልኝ ቃልንም እንደ ነጎድጓድ ሰማው። ነጭ ፈረስንም ሲመጣ አየው። የሚጫነውም ጦርን ያጠናል። አክሊልንም ሰጡት። እንዲሸነፍም ወጣ። ለነጭ ፈረሱ የተጫነውም ዓለምን ያዳነ ክርስቶስ ነው። ዳግመኛም ታኦሎጎስ የተባለ ዮሐንስ ስለ በጉ ሰርግ አለ። የእግዚአብሔር ወደ ሆነ ይህ የእውነት ቃል የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ዳግመኛም አለ ከዚህ በኋላ ሰማይ ተከፈተ፣ ነጭ ፈረስም ወጣ። የሚጫነውም ስሙ በእውነት የሚፈርድ ጻድቅና እውነተኛ ነው። ክርስቶስ በነጭ ፈረስ የመጽሐፍ ማኅተምን ይፈታ ዘንድ እንደመጣ እንዲሁ ዳግመኛ በነጭ ፈረስ የሚመጣ ራእየ ሕቡዓት ዮሐንስ ወልደ ነጎድጓድ የእግዚአብሔር ቃል ነው። በነጭ ፈረስ የተጫነውን ጦርንም የሚጠነክር አክሊልንም የሰጡት አዳም ነው የሚለው ያሸነፈው አይደለም። አዳም እንደተሸነፈ እርሱ ግን ተሸነፈ። ነቢዩ ዕዝራ ፊተኛው አዳም ክፋትን ለብሶ ተሸንፏልና አለ። እርሱ ብቻ አይደለ ከእርሱ የተወለዱ ሁላቸው እንጂ የታተመች መጽሐፍን አዳም ፈታትን? ዮሐንስ ወልደ ዘብዴዎስማ መች አለቀሰ? ከእነዚህ አለቆችስ አንዱስ አታልቅስ መች አለው? ከዳዊት ትውልድ የሆነ ይሁዳ ከይሁዳ ነገድ የተገኘ አንበሳ ያቺ መጽሐፍን ይገልጣት ማኅተሟንም ይፈታት መጣ። የከበረ ያሬድ ካህንም ከፍ ባለ ድምፅ ይጮኻል። በአምላካችን ክርስቶስ ዘመን ከ24ቱ ካህናተ ሰማይ ከሊቃናት ከእነዚህ 4 እንስሳም ወንጌላዊ ዮሐንስ ዝማሪያት እንደሰማ ሁላቸውም ዕጣን የተሞላ ጽዋን ያጠናሉ። ያማረ የበገና መዝሙርም የእነዚያ የቅዱሳን ጸሎታቸው ነው። ያሬድም አዲሶች ምስጋናዎች በክርስቶስ ትንሣኤ ዘመን ያመሰግናል። እነሆ አንበሳ ከይሁዳ ነገድ ከዳዊት ትውልድም ወጣ ተገኘ ሲል አንበሳ የሚለው ወልደ አምላክ ተነሳ። ይህን ማኅሌትንም ሠራ። የሚመስለውም እነሆ ሁላቸው ልጆቹ በቤተ ክርስቲያን ውስጥ በሱራፌል ምስጋና ያመሰግናሉ። ከእነዚያ ሰምቶ እርሱ እንዳስተማራቸው ስለዚህ የካህን ያሬድ ማኅሌት ከምድር እንዳልሆነ እናውቃለን። ስለዚህ የካህን ያሬድ ማኅሌት ከምድር እንዳልሆነ እናውቃለን፣ ከሱራፌል ዘንድ ከሰማያት ናት እንጂ። ነቢይ ኢሳይያስ እንዳለ በታላቅ ቃልና ጩኸት ማኅሌትን ተቀበለ። ሁለተኛም ዮሐንስ ወልደ ነጎድጓድ ተናገረ። በእነዚያ ሊቃናት ፊትና ከ4 እንስሳ ፊት ቅዱስ እግዚአብሔርን ሲያመሰግኑ እንደሰማና እንዳየ ደብረ ጽዮን ከዚህ በኋላ ቆመ አለ። የራሱ ስምና የአባቱ ስም የቅዱስ መንፈስ ስም ከፊታቸው የተጻፈባቸው 14,000 ከ4,000 ከእርሱ ጋር ነበሩ። ቃልም ከሰማይ እንደ ብዙ ውሃ ድምፅ መጣ፣ እንደ ነጎድጓድ ድምፅም ትልቅ ነው። በገናዎቻቸው ሲመቱና ከመንበሩ በአዲስ ምስጋና በሚያመሰግኑ ጊዜ እንደ በገና ቃልም ከነዚያ ሊቃናትና ከነዚያ 4 እንስሳዎች ፊትም
ለዚያች ማህሌትም ማወቋን የሚችል የለም ንጹሐን ከሆኑና ከምድረ ግብፅ የዳኑ 14,000 እና 4,000 በስተቀር። ከሴቶችም እነዚያ እንደተወለዱ ለበግ ወደ ሄደው የተከተሉት እነዚያ ናቸው። ከሰው ልጅ ለእግዚአብሔር ለበጉ ቀድሞ ማዳን እነዚያ አላቸው፣ ንጹሐን ናቸውና። ውሸትም ካፋችሁ አልተገኘም። ወንጌላዊ የሚለውን ፈጽማችሁ ስሙ። ለእግዚአብሔር ቅዱሳኖቹ አዲስ ምስጋና ያመሰግናሉ። ይቺ ምስጋናም በጩኸትና በታላቅ ድምፅ ነው። እንዳለውም ቃል ከሰማይ እንደ ውሃ ድምፅ መጣ። እንደ ብዙ ውሃና እንደ ነጎድጓድ ድምፅም አይደለም፣ ከፍ ሲል ነበረ፣ ዝቅ ሲልም ነበረ። እንደ ውሃ ድምፅና እንደ ነጎድጓድ ድምፅ ጥልቅን ይመለከታል፣ በሹክሹክታም ይሰማል። የሰው ልብም ሐሳብም ያውቃል። የአንዱ እንጨት ድምፅም ይሰማል። በመንበሩ ዙሪያም ትልቅ ምስጋናውን ሠራ። የሁሉ ሥራ ፍጻሜ ሲል እንዲሁ ያሬድ ካህንም በታላቅ ድምፅ ምስጋናን ያመሰግናል። የቅዱስ ያሬድ ካህንም በረከት በእውነት በሕዝበ ክርስቲያኑ ላይ ይደር፣ አሜን። የዕለተ ዓርብ የቅዱስ ያሬድ ካህን ገድል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም በዓርብ ቀን የሚነበብ የቅዱስ ያሬድ ገድል ምስክርነት። የቅዱስ ያሬድ ካህን በረከት ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን። በእግዚአብሔር ቤተ ክርስቲያንም ያመሰግናል። ሁላቸው የአምሳያው ልጆቹም አቅማቸው በሚችለው በታላቅ ድምፅ ያመሰግናሉ። ኢሳይያስ እንዳየ እግዚአብሔርን ሱራፌል ሲያመሰግኑት በእግዚአብሔር ቤተ ክርስቲያንም ያመሰግናል። ሁላቸው የአምሳያው ልጆቹም አቅማቸው በሚችለው በታላቅ ድምፅ ያመሰግናሉ። ኢሳይያስ እንዳየ እግዚአብሔርን ሱራፌል ሲያመሰግኑት። እንደገናም በመጽሐፈ ቱታን ስለ መዘምራን በጸናጽልና በመሰንቆ በከበሮና በመለከት ድምፅ እንዲያመሰግኑ በፍሳና በደስታ ቃልም ወደ አርያም ቃሎቻቸውን ከፍ እንዲያደርጉ ሌዋውያንን አቆማቸው። እግዚአብሔርንም አመሰገኑት። የእስራኤል አምላክ እግዚአብሔር ይመስገን፣ ከዓለም በፊት እስከዚህ ለዓለም ሁሉ ሕዝብ ይሁን ይሁን ይበሉ። ያሬድ ካህንም በሚያመሰግንበት ጊዜ በታላቅ ቃል ይጮኻል ያመሰግናልም። ቃሉም በምድር ሳለ ወደ ሰማይ ይደርሳል። የገድሉ መጽሐፍ እንዳለም የነቢይ ዕዝራ መጽሐፍን በኢየሩሳሌም መታደስ ጊዜ ካህናትን በየአውራጃዎቻቸው ፈለጓቸው። በደስታና በጭውውት በጸናጽልና በምስጋና በማህሌትም ምስጋና ያደርጉ ዘንድ ወደ ኢየሩሳሌም ይመጡ ዘንድ። መዘምራንም ከሁሉ ኢየሩሳሌም አገር አውራጃዎች፣ ከክፍለ አገሮች፣ ከሁሉ ቦታዎች በኢየሩሳሌም የሚያመሰግኑ ተሰበሰቡ። ሁላቸው እስራኤል በአንድነት አመሰገኑ። መዘምራንም ደጃፍ ዘጊዎችም ሁልጊዜ ምስጋናን ይተጋገዙ እኔ በጩኸት እንዳመሰግን አወቁ። በኢየሩሳሌም ሕንፃ መታደስ በደስታና በጭውውት በማህሌትና በምስጋና ምስጋናን ያደርጉ ካህናትንም አምጧቸው ይላልና። ያሬድ ካህንም ያመሰግናል ይዘምራልም ይቀኛልም። በጩኸትና በታላቅ ድምፅ በቤተ ክርስቲያን ወንጌላውያን የሆኑ የትምህርቱ ልጆችም ለአምላካቸው ለእግዚአብሔር ስም ያመሰግናሉ። በነቢዩ ሲራክ መጽሐፍም ዳዊት መዘምራኖቹን እንደሾመና በሁሉ ክብሩ እግዚአብሔርን አመስግኑት እንዳለ ተናገረ ተባለም። ፈጣሪውን ወደደው። የመሠዊያው መዘምራንም አቆመ። የድምፃቸው ጩኸትም ጣፋጭና የሚያምር ነው። ያሬድ ካህንም በቤተ ክርስቲያን መዘምርን ሆነ። በወንጌል ካመኑ ሰዎች ጋር በጩኸትና በታላቅ ድምፅ እግዚአብሔርን ያመሰግናል። የድምፃቸው ጩኸትም ጣፋጭና የሚያምር ነው። ነቢይ ኢሳይያስ አለ፣ በኃይል ታላቅ ምስጋናን ለጽዮን የሚነግርላት ወደ ረጅም ተራራ ይውጣ አለ። ኢየሩሳሌምን የምትነግራት ቃልህን አንሳ፣ አመስግን፣ አትፍራ። ለይሁዳ ክፍለ አገሮችም እነሆ እግዚአብሔር አምላካችሁ ከሥልጣኑ ጋር ይመጣል በሏቸው፣ በሥልጣኑም ይፈርዳል። እነሆ ዋጋው ከእርሱ ጋር፣ ሥራውም በፊቱ ነው። በጎቹን ይሰበስባል። ያሬድ ካህንም ወደ ረዥም ተራራ ወጣ። እርሷም ቤተ ክርስቲያን ናት። ቤተ ክርስቲያንም በታላቅ ድምፅና ጩኸት ነገራት። ለልጆቹም የክርስቶስ ምስጢራትን ነገራቸው። በታላቅ ጩኸት ሰማያትና ምድር የማይችሉት መምጣቱና ከድንግል ማኅፀን ማደሩ ማስተማሩን ነገራት። ድንግልም የድንግልናዋን ማኅተም ሳያጠፋ እንደጸነሰችው የአማኑኤል ከቅድስት ድንግል የሥጋ ቁልፍ ሳይከፍት መወለዱንም ነገራት። የሥጋዋ ድንግልና ሕቱም ሲሆን ለእርግዝናም እንደገባ የድንግልናዋን ማኅተም ሳይፈታ እንደተወለደም ዳግመኛም የጌታችን የኢየሱስ ክርስቶስ መገረዝንም ነገራት። በዮርዳኖስ ወንዝ በዮሐንስ እጅ መጠመቁም እንደገና ሕማማቱን፣ ሞቱን፣ ትንሣኤውና ወደ ሰማያት ማረጉን በአባቱ በእግዚአብሔር ቀኝ መቀመጡን ነገራት። ዳግመኛም ከአባቱና ከቅዱስ መንፈሱ ጋር ሕያዋንና ሙታን እንዲፈርድ ይህንን ሁሉ ለቤተ ክርስቲያን ነገራት። በታላቅ ጩኸት እያመሰገነ ሁላቸው የትምህርቱ ልጆችም በቤተ ክርስቲያን ይህንን ማኅሌትን ያመሰግናሉ፣ ይጮኻሉ። ሌላ የሚልቅ የዓለም ነገርም አይደለም።
ነቢያት የጻፉት ትንቢታቸውን፣ ሐዋርያት የጻፉት ትምህርታቸው ሁሉ ሥርዓታቸው እንደጻፉት እነሆ በእሱ አለ። ነገር ግን ከሃዲዎች እነ ሐናንያ እነ ሲዲቅያ ተነሱ፣ በነቢያት ትንቢትም ጨመሩ። ሲሞንም ከእርሱ ጋር ከሃዲዎቹ አሉ፣ በሐዋርያት ሃይማኖትም ጨመሩ። የያሬድ ካህን የማኅሌቱ ዜማም እስካሁን አለ፣ እስከ ሕልቀተ ዓለምም ይኖራል። ፀሐይና ጨረቃ ከዋክብትም በሥርዓታቸው ዓለም ብቻቸው ሲያበሯት ያለ እርሳቸው በስተቀር እስከ ሰማይ በታች የሚያበራ ሌላ ብርሃን እንደሌለ፣ እንዲሁም የያሬድ ካህን የማኅሌቱ ዜማ አንዱ ግዕዝ፣ ሁለተኛው ዜማ አራራይ፣ ሦስተኛ ዜማ ዕዝል፣ ከእነዚህ በስተቀር ለሰው ሌላ ዜማ የለም። ለወፎች፣ ለአራዊት፣ ለእንስሳ ጩኸት ከዚህ ይሆናል። ከነቢያት ከሐዋርያት በኋላ በፊቱ የለም፣ በኋላውም እንደ ያሬድ ካህን የሚዘምር የለም። የቅዱስ ያሬድ ካህን በረከቱ በእውነት ይደርብን፣ አሜን። የቀዳሚት ሰንበት የቅዱስ ያሬድ ካህን ገድል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በፊተኛይቱ እሑድ ቀን የሚነበብ የቅዱስ ያሬድ ካህን ገድል። የቅዱስ ያሬድ ካህን በረከቱ ረድኤቱ በእውነት በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር፣ አሜን። ከያሬድ የማኅሌቱ ዜማ ያልሆነ ከዚህ በፊት ሌላ ዜማ አልተሰማም፣ ያለ ሦስቱ የያሬድ ማኅሌቱ ዜማ በስተቀር። ለእግዚአብሔር ግን የሚሳነው ነገር የለም። ከወደደ ከዚህ በኋላ ሌላ ዜማ ያመጣል። በዚህ ግዕዝ፣ አራራይ፣ ዕዝል የያሬድ ካህን ዜማ ግን በሦስቱ ዜማ ሊጨመር የሚችል የለም። ሌላ ዜማንም የሚያመጣ የለም። ከሃዲያንና ጠቢባን በነሱ ዓለም ከተፈጠረ እስካሁን ሌላ ዜማን ያመጡ ዘንድ አልቻሉም። በአራት አጽናፈ ዓለም ያላችሁ ሕዝበ ክርስቲያን ወይ፣ ስለዚህ ለያሬድ ካህን የተሰጡ ሦስት ዜማዎች እግዚአብሔርን ታደንቁትና ታውቁት ዘንድ ከአንድ የያሬድ ካህን ጉሮሮ ግዕዝ፣ አራራይ፣ ዕዝል ዜማ ይወጣል። የያሬድ ካህን ግን ከረጅም ተራራ ወጥቶ በክርስቶስ ዘመን ያመሰግናል፣ እርሷም ቤተ ክርስቲያን ናት። ከረጅም ተራራ ወጥቶ በክርስቶስ ዘመን ያመሰግናል፣ እርሷም ቤተ ክርስቲያን ናት። ኢሳይያስ እንዳለ ከተገዛላቸው ክፉ ግዛትና በሽታ እግዚአብሔር ያን ጊዜ ያሳርፋል እንዳለ፣ ይህን የባቢሎን የመንግሥት ወንበርንም ትይዛለ። ያን ጊዜ የሚያስታጥቅ እንዴት ተሻረ ትለዋለ? የሚያስቆጣስ እንዴት ተሻረ? እግዚአብሔር የአጥ ቀንበርና የአለቆች ቀንበርን ቀጥቅጧልና፣ ለአሕዛብም በቁጣው መቅሰፍት ቀስፏቸዋልና፣ አሕዛብም ከመዓተ መቅሰፍት የተነሳ አስቷቸዋልና። ምድር በመላዋም ተማምና አሳረፈች፣ በደስታ ትጮኻለች። በአንተም የሊባኖስ እንጨቶች ይደሰታሉ። እነሆ ምድር በመላዋ በደስታ ትጮኻለች የሚል የነቢይ ኢሳይያስ ትንቢት ቁርጥ ሆነ። ዘመነ ክርስቶስ ነው። የከበረ ያሬድ ካህን ሦስት የማኅሌቱ ዜማ ከ24ቱ ካህናተ ሰማይ የተዋለ ነው፣ ያመሰግናል። ነቢዩ ኢሳይያስ እንደሰማ እግዚአብሔርን ሲያመሰግኑት እንደሚጮህ ሱራፌል ይጮኻል። መጽሐፈ ገድሉ እንደሚለው አንዱ ከሁለተኛው ጋር ያመሰግናሉ። ቅዱስ ቅዱስ የሰራዊት ጌታ፣ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምስጋና ምድርን ሞላ። ከዚህ በኋላ የደጃፉ መድረክ ከፍ አለ። መጋረጃዎች ያሉት የንጉሡ ቤት ደጃፍ ይገለጥም ይሸፈን ዘንድ ግለጥ እንዲባል ነቢዩ ኢሳይያስ ከሱራፌል የምስጋና ቃል ሲያይ እንዲሁ ያሬድ ካህንም በሦስቱ የማኅሌቱ ዜማዎች ያመሰግናል። የትምህርቱ ልጆችም እስካሁን ያመሰግናሉ እስከ ዓለም መጨረሻም። ከ24ቱ ካህናተ ሰማይ የተቀበለውና የተማረው የያሬድ የማኅሌቱ ጩኸትን የምታቀሉ በመጽሐፈ ገድሉ እንደተባለ የአይሁድ ማኅበር ናችሁ። የተቀደሰች ቤተ ክርስቲያን ሽልማትና የስሉስ ቅዱስ ምስጋናን የምትጠሉ ከእናንተ አንድ መነኮስ ያሬድ ካህን ዘፈነ፣ ጨዋታንም አድርጎ ሄደ የሚል ሰማን። እርሱ መነኮስ አይደለም፣ ክርስቲያንም አይደለም፣ ሰይጣን ነው እንጂ። የቅዱስ ያሬድ ካህን ጸሎቱና በረከቱ በእውነት በሕዝበ ክርስቲያኑ ላይ ይደርብን ለዘላለሙ አሜን። የዕለተ እሁድ የቅዱስ ያሬድ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በተቀደሰች ዕለት እሁድ የሚነበብ የቅዱስ ያሬድ ካህን ገድል። የቅዱስ ያሬድ ካህን ጸሎቱና በረከቱ በሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። እግዚአብሔር በሰሎሞን ላይ የኤዶም ወገን ሰይጣን አዴርን አቆመ እንደተባለ ግን የምድር ጨዋታና ዘፈን አይደለም፣ በመንበሩ ዙሪያ እየጠራ እግዚአብሔርን የሚያመሰግኑበት የሱራፌል ምስጋና ነው እንጂ። ድንቅ ነው እውነት፣ ከጽርሐ አርያም ተምረዋልም ተቀብሏልም። ስለዚህ ማኅሌቱ ሰማያዊ ነው ተባለ። እኛም የያሬድ ካህን ማኅሌት ከምድር እንዳልሆነች እንወቅ እንመን። ከእግዚአብሔር ዘንድ ከሰማያት ካልሆነ በስተቀር ከ24ቱ ካህናተ ሰማይ እንደተማረ
የቅዱስ ያሬድ ካህን በረከቱና ተራዳይነቱ በሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ንጹሕና የተመሰገነ ንዑድ ክቡር የሚሆን የቅዱስ ያሬድ ካህን ገድልና ምስክርነት በረከቱ በእውነት ይደርብን ለዘላለሙ አሜን። ከሰይጣን ጋር እንደተጋደለ እነግራችኋለን። ለእግዚአብሔርም እየተገዛ እንዳሸነፈ በብዙ ምስጋናው እንደ ሱራፌል ሲያመሰግን ነቢዩ ኢሳይያስ ያየውና የሰማው በከፍታ የከበሩ እኒያ ሱራፌል እግዚአብሔርን በሰማይ ሲያመሰግኑት እነዚያም ካህናተ ሰማይ ናቸው። ከሰይጣን ጋር እንደተጋደለ እነግራችኋለን። ለእግዚአብሔርም እየተገዛ እንዳሸነፈ በብዙ ምስጋናው እንደ ሱራፌል ሲያመሰግን ነቢዩ ኢሳይያስ ያየውና የሰማው በከፍታ የከበሩ እኒያ ሱራፌል እግዚአብሔርን በሰማይ ሲያመሰግኑት እነዚያም ካህናተ ሰማይ ናቸው። ከሰይጣን ጋር ተጋደለ። ትጉሃን መላእክት በምስጋና የእግዚአብሔር ምስጋናን እየሰማ አሸነፈ። ዮሐንስ ወልደ ነጎድጓድ እንዳየ ከዚህ በኋላ እንደ ብዙ ሰው በሰማይ ታላቅ ድምፅ ተሰማ፣ ሃሌሉያ አለ። ምስጋና ለአምላካችን ይገባልና ፍርዱ እውነት ነውና። እንደገናም ሃሌሉያ ይላሉ። ጭስም ለዓለም ወጣ። 24 ካህናተ ሰማይም ሰገዱ። ሊቃውንትም ከመንበሩ ላይ የሚኖር የእግዚአብሔር እነዚህ 4 እንስሳዎችም ትልልቆቻችሁ ትንንሾቻችሁ ሁላችሁ የምትፈሩት ባሮች አምላካችንን አመስግኑት የሚሉ እንደገና ሃሌሉያ አሉ። ሁሉን የሚገዛ እግዚአብሔር ነግሷልና ፈጽሞ ደስ ይበለን፣ ለእርሱም ምስጋና እንስጥ። በልጁ ሰርግ አዳራሽ ንጹሕ የሆነ የብርሃን ልብስን እንደ ልብስ የተሰጣት ሴት የተዘጋጀች ናትና የእግዚአብሔር ቃልና ምስጋና በጮትና በታላቅ ድምፅ እንደሆነ ራእየ ኅቡዓት ዮሐንስ የሚለውን ስሙ። የምስጋና የቅዱሳን የጻድቃኖች ልብስ ነውና። ከዚህ በኋላ እንደ ብዙ ሰውና እንደ ታላቅ ነጎድጓድ ድምፅ ቃልን ሰማሙ። ያሬድ ካህንም የእግዚአብሔርን ምስጋናን ያመሰግናል። በሚገርምና በታላቅ ድምፅ እያመሰገነ ነው። ጌታችን በመጽሐፈ ኪዳን እንግዲህ ኤጲስቆጶስ በታላቅ ድምፅ ያመስግነው እንዳለ ያሬድ ካህንም እንደ ትጉሃን መላእክት ይመሰላል። ሐዋርያት በመጽሐፋቸው እንዳሉም በጩኸት ምስጋናን ተባበሩ። ቅዱሳን የሚሆኑ 6 ክንፍ ያላቸው ሱራፌልና ኪሩቤልም በታላቅ ድምፅ አንተን ያመሰግናሉ፣ በማያቋርጥ ቃልም ይዘምራሉ። የተመሰገንክ የሠራዊት ጌታ እግዚአብሔር ሆይ የክብር ምስጋና በምድርና በሰማያት ፍጹም ምሉእ ነው ሲሉ በቁጥራቸውም እነዚህ መላእክት የመላእክትም አለቆች መናብርት ሥልጣናትም አጋዕዝትና ሊቃናትም ኪሩቤልና ሱራፌል የእስራኤል አምላክ እግዚአብሔር ይመስገን ሲሉ ይጮኻሉ። ያሬድ ካህንም ፊት በጠራነው ዜማ ዝለ አንቀጸ ብርሃን አለ። ክንድ ያህል ከመሬት ከፍ አለ። ድንግልተ ሕሊና ድንግልተ ሥጋ ወደምትሆን እናታችን ማርያም ለመነ። ለመጋደሉ ፍጻሜ ትረዳውና የሕይወት መንገድን ትመራው ዘንድ። ከዚህ በኋላም አለችው፣ ቃል በቃልም ተናገረችው። መቅደሴን እንዴት ተዋለህ አለችው። መቅደሴን ሰማያዊት አደረካት ስትል በማህሌት ምስጋና የኪሩቤልና የሱራፌል ወገን ያደረኳቸው ልጆችንም ዳግመኛም መንገዱን እስክትሸኘው በንባና በለቅሶ ለመነ፣ ጸለየም። ከዚህ በኋላ ከቤተ ክርስቲያን ወጣ። ገነትን የሚያጠጡ 4 ወንዞች ከነዚያ እንዲሆነ የተከዜ ውሃ ድረስ የድንኳን ካህናት እየሸኙት ሄደ። ኤፌሶን የተባለ ወደ ምዕራብ ይሄዳል። ከእርሱ በመለያየታቸው ጊዜም ጮኸ፣ ሰላምን ተቀበልን፣ ሰላምንም ለእናንተ ተውን፣ የእግዚአብሔር ሰላምም ከእናንተ ጋር ይሁን አለ። እንደገናም ሁሉ ያለባት የእግዚአብሔር ሰላም ሁሉ ከጊዜ ሁላችሁ ጋር ትኑር። ካህናትም ይህንን ሰምተው መራራ ለቅሶን አለቀሱ። እርሱም ከእነርሱ ጋር አለቀሰ። ከዚህ በኋላም ለየብቻቸው ተሰነባበቱ። እነርሱም ወደ አገራቸው ተመለሱ። ያ ያሬድ ካህንም ምድረ ጸለምት ወደሚባል የሰሜን በረሃ ሄደ። በዛም በትጋት በጾም በጸሎት በእግዚአብሔር በምስጋና ነበረ። በብዛት ስብሐት እግዚአብሔር ከሱራፌል እንደተማረው የሰሜንና የጸለም ሰዎችን እያስተማራቸው ወደ እርሱ የመጡ ሰዎች ሁሉም የእግዚአብሔር ምስጋናን ያስተምራል። እኛ ሁላችን የትምህርቱ ልጆች ነንና። ከብዙ ዘመናት በኋላ የቤተ ክርስቲያኑ ካህናት አወጡት፣ እጅም ነሱለት። ጮኸ፣ ዓለም ሰላም ለእናንተ ይሁን፣ በሰላምም እጠይቃችኋለሁ። ቤተ ክርስቲያናት ደህና ናቸው ወይ? ጽዮንም እጅ ትነሳችኋለች። እጅ መንሻም ሰላምታ ነው። ሁለተኛም ወንድሙ ጎበኘው፣ ጮኸ፣ ዓለም ወንድሜ ሰላም ላንተ ይሁን። ሰውነት የምትወድህ ወዳጄ ወይ ሰላም ላንተ ይሁን።
የእግዚአብሔር ሰላምም ካንተ ጋር ይሁን። ቅዱስ ያሬድ ግን ገድሉን በሰሜን ምድር ፈጸመ፣ አረፈም። ሥጋውም እስከ ዛሬ በምስራቅ በሰሜን አለ። እግዚአብሔር ለፈቀደለት ካልሆነ በስተቀር ለማንም ሳይገለጥና ሳይታወቅ። በኋለኛ ዕለትም ያሬድ ካህን እግዚአብሔርን ካመሰገኑት ካህናተ ሰማይ በተቀበለው ዜማ ቆሞ ያስተምራል። እንደሱም ደማቸው የፈሰሰ መነኮሳትና ጻድቃን ሕፃናትም በሀገሩ ደብረ ጽዮንና በመቅደሱ ከያሬድ ካህን ጋር ያመሰግኑታል። ምድርም አደራዋን ስትመልስ ፀሐይ፣ ጨረቃ በሚጨልሙ ጊዜ ወልድ መንግሥትነቱን ከአብ መንግሥትነቱን በተቀበለ ጊዜ ያን ጊዜ ጌታ ለንጹሐንና ለካህናት ያስቀምጠዋል። ያሬድ ካህንም በፊቱ ቆሞ ያመሰግናል። የቅዱስ ያሬድ ካህን ጸሎትና በረከቱ በሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። ቅዱስ ያሬድም እግዚአብሔር አምላኩን አለው፣ መታሰቢያን ያደረገ ደሞዙ እንግዲህ ምንድን ነው? ጌታችን ኢየሱስ ክርስቶስም በመንግሥቴ ማልኩ አለው። ከፊተኛው የ1000 ዓመት ምሳ ምግብ እንዳስቀምጠው በኋለኛይቱ ቀንም ያለ ፍርሃት በግልጥ ካንተ ጋር ያልፋል። መታሰቢያህን ያደረገ የገልን መጽሐፍ ያጻፈ ብፁዕ ነው። እኔ ዘላለም ሕይወት ሰጠዋለሁ፣ የክብር መንበርንም አወርሰዋለሁ። እግዚአብሔር ይህንን ኪዳን ከሰጠው በኋላ በተሸሸገ በተሰወረ ሁኔታ በሰሜን በረሃ በስተ ምስራቅ በሰላም አረፈ። የቅዱስ ያሬድ ካህን ጸሎቱና በረከቱ በሁላችን ሕዝበ ክርስቲያን ላይ ለዘላለሙ አድሮብኝ ኑር አሜን። የቅዱስ ያሬድ መልክ በአማርኛም ሰላም ለዝክረ ስምከ መጠራቱ ማር ለሆነ ለስም መታሰቢያ ሰላምታ ይገባዋል። እንደ ጌዲዮን ሰላም ለዝክረ ስምከ መጠራቱ ማር ለሆነ ለስም መታሰቢያ ሰላምታ ይገባዋል። እንደ ጌዲዮን ነጭ ሐር ነጭ ለሆነ የራስ ጠጉር ሰላምታ ይገባዋል። ያማረ መዝሙርን የምትናገር ዘማሪ ያሬድ ሆይ ባህር ቀለምን ቢሆን ደጋም ሸንበቆም ቢሆን ያንተ ክብር በመጽሐፍ አያልቅም። ሰላም ለስዕርተ ርእስከ የካህናት አክሊል ለተሸከመ ራስ ሰላምታ ይገባዋል። ከተደነቀ ፀሐይ ለበራ ፊትም ሰላምታ ይገባዋል። ያሬድ ሆይ በመላእክት ዘንድ የተነገረ የማይሌት ድምፅ ዘወትር በአፋቸው ላደመጹት የወንጌል ካህናት ነጎድጓድን ያነዋውጣል፣ ምድርንም ያንቀጠቅጣል። ሰላም ለቀራንብቲከ ኩልን ላልወደዱ ቅንድቦች ሰላምታ ይገባቸዋል። ወደ ላይ ለሚያንጋጥጡ ዓይኖችም ሰላምታ ይገባቸዋል። ያሬድ ሆይ ለመጽሐፍ ትምህርት ኃይል ባላገኘ በብዙ ትጋት ከመጽሐፍ ውስጥ እንደተባለ ከእንጨት ላይ የትል መውጣት አብነት ሆነ። ሰላም ለአይዛኒከ የሱራፌ ማይሌትን ለሰሙ ጆሮች ሰላምታ ይገባቸዋል። የውስጥና የደጅ ደም ግባት ያላቸው ጉንጮች ሰላምታ ይገባቸዋል። ያሬድ ሆይ ከአፍ የወጣ ጣፋጭ ምስጋና ቀድሞ ከዓለም መካከል ቢሠራ መላእክትን ያስደስታል፣ ሰውም ያስደንቃል። ሰላም ለዓይናፊከ ፈጽሞ አለመጉደል አፍንጮች ሰላምታ ይገባቸዋል። የቤተ ክርስቲያን ሕገ ማሌ ለተናገሩ ከንፈሮችም ሰላምታ ይገባቸዋል። ሥጋን የምትቀጣ በደልን የምታቀል የካህናት አለቃ ያሬድ ሆይ ተሰብስበው አንተን የሚያመሰግኑ በበጎ ጸጋን አያጡም። ሰላም ለአፉከ ከስድብ ነገር ለተከለከለ አፍ ሰላምታ ይገባዋል። የአመንዝራን ሳቅን ነውር ላደረጉ ጥርሶች ሰላምታ ይገባቸዋል። ያሬድ ወይ የምስጋና ጨው በብዙ ድካም እጅግ አልጫን ከመሆን ዓለምን አጣፍታት። ሰላም ለልሳንከ ፈጣሪ ላመሰገኑ አንደበት ሰላምታ ይገባል። የዝማሬ ጣፋጭነት ለተናገረ ቃልም ሰላምታ ይገባል። ያሬድ ወይ የአንድነትና የሦስትነት ቄስ አንተ ነህና ከሁሉ ትርጓሜ ልብሱ ግምጃ የሆነ የካህናት አለቃ አሮን አይተካከልህም። ሰላም እብል ለእስትንፋስከ ለአማረ እስትንፋስ ሰላምታ ይገባል። የአማረ ዝማሬ ደጃፍ ለሆነ ጉሮሮም ሰላምታ ይገባል። የአማረ ልብስን የለበስክ ያሬድ ሆይ ወይን ማህሌት ለመጠጣት በተቀዳ ጊዜ ከአዲስ አዳራሽ መታዘዝ ውስጥ ፍጹም ዓለም ከመሆን ሐዘን ያስረሳል። ሰላም ለከሳድከም ከልኩ ላልደነደነ አንገት ሰላምታ ይገባል። ዳግመኛም ለትከሻ ሰላምታ ይገባል። የሱራፌ ማህሌትን ትማር ዘንድ እንደተጻፈ ያሬድ ወይ ዘወትር ለፈጣሪ 3 ከወፎች ላከል። ሰላም ለዘባንከ በክብር ለተነደፈ ጫንቃ ሰላምታ ይገባል። የእውቀት ስጦታ ላደረበት ደረት ሰላምታ ይገባል። ያሬድ ሆይ ምስጋናን ስትጀምር የጽዮን ፊተኛ አምላክ ምድርን ፈጠረ ትላለ። ለሙሴ የሚሠራው ሥራን አሳየው ትላለ። ሰላም ለሕፅንከ ተቀማጭ ጽድቅን ላስቀመጠ ብብት ሰላምታ ይገባል። ዝማሜን ላሳመሩ እጆችም ሰላምታ ይገባቸዋል። ሽታ ክህነትን ያሸተትክ መምህር ያሬድ ሆይ ቀጠሮን የረቀቀ ትርጓሜ ዘመን ልጆችን ቀጠሮን ሳንጠብቅ በመያዝ እንሮጣለን። ሰላም ለመዛሪከ
ማሸነፍ ብርታትን ለተሞሉ ክንዶች ሰላምታ ይገባቸዋል። ዳግመኛም የጠላት ኃይል ለመታ ጡንቻ ሰላምታ ይገባል። ያሬድ ትንሽ ማይሌትን በዓለም እርሻ የምትዘራነ ከቃል ድምፅ የሚሰማ ያደንቃል፣ የሚያይ ሰው ዓይንም ዳግመኛም ይደነቃል። ሰላም ለእመትከ የፍጹም ጸጋ ክንድ ለሆነ ክንድ ሰላምታ ይገባል። የጣፋጭ ማሌ ጸናጽል ለያዘ መሃል እጅም ሰላምታ ይገባል። የእሳት መላይ ዝማሬ ትከሻ ልብስ የሆንክ ያሬድ ወይ ወደ ወንጌላዊ ገዳም በመግባት ጊዜ ከነስራ የተነሳ ዓለም ትደሰታለች። ሰላም ለአጻብዕከ የማኅሌተ መዝሙር ለጻፉ ጣቶች ሰላምታ ይገባቸዋል። ከበረዶ ጋር አንድ ለሆኑ የነጩ ጥፍሮች ሰላምታ ይገባቸዋል። ቄስ ያሬድ ወይ ከዓለም ፍቅር ዳርቻ ሰው ቢቆም አልፋ ከተባለ አምላክ ዘንድ ክብርን ያገኛል፣ ተስፋም ያገኛል። ሰላም ለገቦከ በእንቅልፍ ጊዜ ለማይተኛ ጎን ሰላምታ ይገባዋል። የዚህ ዓለም መብልን ላተሸከመ ወድም ሰላምታ ይገባዋል። ያሬድ ሆይ በገዳም ጥናት አምላለሁ፣ ምግቤን በየቀኑ ዛሬ ትሰጠኝ ዘንድ የቀድሞና የዛሬ በደሌን ትተው ዘንድ። ሰላም ለልብከ ጥበብን ላበዛ ልብ ሰላምታ ይገባዋል። ዳግመኛም ለኩላሊት ሰላምታ ይገባዋል። ያሬድ ሆይ አንቀጸ ብርሃንን መናገርን በጀመር ጊዜ ጸጋ ውሃን የታጠበ እግር በአክሱም መቅደስ አንድ ክንድ ያህል ከመሬት ከፍ ብሎ ተገኘ። ሰላም ለህሊናከ የከንቱ ነገርን ለማያስብ አይምሮ ሰላምታ ይገባዋል። በመንፈስ ቅዱስ ለተቃጠለ አንጀትም ሰላምታ ይገባዋል። ቅዱስ ያሬድ ወይ ከገብረ መስቀል ደስተኛ መንግሥት ከመነንክ በኋላ የመጋደል ገዳም ስሜን ማስፈራራት አላስፈራህም። እርሱ የደጋ ምድር ሳለ ከውስጡም በረዶ ሳለ አላስፈራህም። ሰላም ለንዋውስትከ በመልአክ እጅ ለተጠበቀ የሆድ ዕቃ ሰላምታ ይገባዋል። ከሆዱ ስለረጠበ ንብርትም ዳግመኛ ሰላምታ ይገባዋል። የድንቅ ዝማሬ ቄስ አንተ ያሬድ ሆይ በአንድ አምላክ ፈቃድ ምሰሶቿን ስታቆም ጥበብ ለራሷ ማደሪያዋን ሰራች። ሰላም ብለሐቄከም በመጥራት ለጎን ሰላምታ ይገባዋል ላለው የማማለድና የጸሎት ምሰሶች ጭኖችም ሰላምታ ይገባቸዋል። ያሬድ ወይ ዝማሬ ጣዕምንም ማዳመጥን ሲያዳምጥ ገብረ መስቀል በሚጠራው የብረት ዘንግ እግርን በወጋው ጊዜ አልታወቀህም። ሰላም ለአብራኪከ የአምላክን ስግደት ለማይንቁ ግልቦቶች ሰላምታ ይገባቸዋል። በጠና በቀንኗ ቦታ ለቆሙ እግሮችም ሰላምታ ይገባቸዋል። የጨለማ ዓለም ብርሃን የሆንክ ያሬድ ፀሐይ ሆይ ከብዙ ጎዳና ጉም በደልና በሳ ደመና መሸሸግ አልቻሉም። ሰላም ለሰክዋኒከ ጎዳና ስተት ለማይድጡ ተረከዞች ሰላምታ ይገባቸዋል። የበለጠ ለበቀሉ መሄጃም ሰላምታ ይገባቸዋል። ያሬድ ወይ ድምጿ ድንቅ የሆነች ዝማሬ ልጆች በእልልታ ቃል ተባብረው በጊደር መዝለል ዘለሉ እንደ አሸዋ በዝተዋልና። ሰላም ብላ አጻብአ እግር ከክሌ ከላያቸው ጥፍሮች ላላቸው የሁለት እግሮች ጣቶች ሰላምታ ይገባቸዋል እላለሁ። ያሬድ የመንፈሳዊ ሥራ ደምግባት የተወደደ ከዓለም ልጆች በጠዋትና በማታ በብዙ መጋደል አንተን የመሰለ የለም። ሰላም ለቆምከ የተመረጠ ዛፍን ለመሰለ ቁመት ሰላምታ ይገባዋል። ለአማረ መልክም ዳግመኛም ሰላምታ ይገባዋል። የጠራ ወርቅ ልብስን የለበስ ቄስ ያሬድ ሆይ ከፍ ባለች የወንጌል ድንኳን በጌታ እንዴት ትወደዳለህ? ከአምላክ ፊት ምስጋና ስታመሰግን። ሰላም ለጸአተ ነፍስከ ከከበረ ሥጋ አዳራሽ ለነፍስ መውጣት ሰላምታ ይገባዋል። አስደናቂ ሽታን ለሞላ አስክሬንም ሰላምታ ይገባዋል። ያሬድ ሆይ በስልጣን ባህር ውሃ ጠበኝ ከነዚህ እድፎች በደልና ኃጢአት እንደ ጴጥሮስ መምህር ማንጣት አለህና። ሰላም ለግንዘተ ሥጋከ ሟች ብላተኛ ላልሆናት የሥጋ መግነት ሰላምታ ይገባታል። ተመራማሪ ለማያገኛት የተሸሸገች መቃብርም ሰላምታ ይገባታል። ያሬድ ሆይ የሥጋ መቃብር የበረዶ ቦታ ናት። ሁለት ዓለሞችን የሚገዛ እግዚአብሔር ንጉሥ ያቺ ምዕራፍ ናት ብሎሃል። መዝሙረ ማኅሌት የዘመነ ብልግና የማይረር የበጋና የክረምት ጣፋጭ መዝሙሩን የሠራ የማርያም ምስጋና ቄስ ያሬድ ሆይ የጠራ ብሩርና የወርቅ አይደለ የረዘመ ሰማይ ገንዘብ ጽድቅን አቤቱ አዘጋጅልን። መዝሙር አምላክ ያው የተባረከችው ወላዲቱና የሚኖር አምላክ መዝሙሩን የተጉ የነቢያት የሐዋርያት የጻድቃንና የሰማዕታት የደናግልና የመነኮሳት የካህናትና የዲያቆናት ምስጋና የተናገርክ ያሬድ ሆይ በምስጋና የጻፍክ የስም መታሰቢያ ከሞት አዳኝው ነኝ። ኦ አምላክ ያሬድ ያሬድ አምላክ ሆይ ከሥጋና ከነፍስ መከራ ፈጽመ አድነኝ። ሁለተኛ የቅዱስ ያሬድ መልክ በአማርኛ ስሉስ በሆነና ለነጻነት ሥራ የፈጠረን በሰማያት ባለ አባታችን እግዚአብሔር ስም ያሬድ ወይ የመልክ ድርሰትን ጀመርኩ። የልቤን ዓይንና ሐሳቤን አብራ በአንደበቴም አዲስ የሆነ አንደበትን ጻፍ። ስሉስ በሆነና ለነጻነት ሥራ የፈጠረን በሰማያት ባለ አባታችን እግዚአብሔር ስም ያሬድ ወይ የመልክ ድርሰትን ጀመርኩ። የልቤ ዓይንና ሐሳቤን አብራ በአንደበቴም አዲስ የሆነ አንደበትን ጻፍ። ሰላም ለዝክረ ስምከ
ፈጣሪ በሆነ አምላክ በየበረከት መዝሙር ቃል ለተባረከና ለተመሰገነ የስም መታሰቢያ ሰላምታ ይገባዋል። የአብርሃም ጓደኛ ዘመድ ሆንክ ያሬድ ወይ በጠዋትና በማታ ማልዳ አለው ከመታወክና ከጥፋት ታድነኝ ዘንድ። ሰላም ለስዕርተ ርእስከ ከውስጣቸው የዓለም ቅቤ የሌላቸውና ለደስታ ያልተቆረጡ ለራስ ጠጉሮች ሰላምታ ይገባቸዋል። የሰማይ መሰዊያውን ቄስ ያሬድ ወይ የጠና የሆነ የእግዚአብሔር ቀኝ ወደ ነጠቀው ሰደኝ በመስማማት ካንተ ጋር እንወር ዘንድ። ሰላም ለርእስከ የተዘረጋ ሆኖ ከሁሉ በላይ ጠጉር ለተሸፈነ ለራስ ሰላምታ ይገባዋል። ያሬድ ለእውነት አምላክ ምስጋናን ታቀርብ ዘንድ እግዚአብሔር ለልብ እውቀትን ሰጠ፣ በራስም ጥበብን ፈጠረ። ሰላም ለገጽከ ከሌሊት ርዝመት የሚገዛ የበራ ጨረቃና ከፀሐይ ለሚያበራ ፊት ሰላምታ ይገባዋል። የክርስቶስ ትንሣኤ የምትሰብክ የሃይማኖት አስተማሪ ያሬድ ሆይ ከሚያውክ የሰው አንደበት አድነኝ ሸሽገኝም፣ እርሷ ትንሽ ሳለች ከሁሉ ትከፋለችና። ሰላም ለቀራንብቲከ እያንዳንዱ ተያይዘው መስለው ዓይኖችን ለሚሸፍኑ ቅንድቦች ሰላምታ ይገባቸዋል። ያሬድ ወይ በተወለድክባት የአክሱም ብሔር መሃል በደስታና በልብ መፍራት ከንጉሥ ጋር ትኖር ዘንድ እንዴት ያለም ብልጥግና ናክ። ሰላም ለአይንቲከ በጎ ሥርዓት ለመመልከት እንደጠላ ለሚያስደስቱ ዓይኖች ሰላምታ ይገባቸዋል። ትልቅ የወንክ ብርቱ የካህናት አለቃ ያሬድ ወይ ወደ ክፉ ወጥመድ አትውሰደኝ፣ ለአንተ የገባ ትምህርትን እማር ዘንድ አድለኝ። ሰላም ለአይዛኒከ ወደ ሰማያት በገቡ ጊዜ የማኅሌትን ነገር ለሚያዳምጡ ጆሮቹ ሰላምታ ይገባቸዋል። የተደነክ ያሬድ ወይ ገል እንደተናገረ በሥራና በጥናት ሁሉን የሰማና ሁሉን ያየ መማለድን ያማልዱሃል። ሰላም ለመላቲከ አልፋ የተባለ የእግዚአብሔር ምሕረትን እያነሱ እንባን ከማፍሰስ ላሳረፉ ጉንጮች ሰላምታ ይገባቸዋል። የጴጥሮስና የጳውሎስ ጓደኛ ቄስ ያሬድ ሆይ ከዘመኖቹ ከትባለኝታ ነፍሴ ትለምናለች፣ በብብትም የእውነት ቤትን ማሳረፊያዋን አድርግ። ሰላም ለአይናፊከ ቅዱሳን ወዳሉበት ቦታ መንፈስ ቅዱስ በነጠቀ ጊዜ የኪሩብ ሽቱ ምስጋና ላሸተቱ አፍንጮች ሰላምታ ይገባቸዋል። ያሬድ ወይ የምስጋና በገናዎች ይሰሙ ዘንድ ወንዶችና ሴቶች ኋላን ተከተሉ፣ ሥራዎችም ለሁሉ ነገሩ። ሰላም ለከናፍሪከ የእመቤት ጽዮን ታቦት እንዴት አደርሽ የሚሉና የአምላክ ስምን ለሚያመሰግኑ ከንፈሮች ሰላምታ ይገባቸዋል። ያሬድ ወይ በንግግር ደስታ ሰላም እንደ ደመና በዓለም ዘንድ ከተዘረጋ በኋላ ሕይወትን ሆነ መመኪያም ሆነ። ሰላም ለአፉከ የእርባታ ምንጭ ለተሟላ አፍ ሰላምታ ይገባል። የሽማግሌዎች መመኪያ ቄስ ያሬድ ወይ የያዕቆብ ዘስሩግ በረከት ስጦታ አድለኝ፣ በአንድነት ከእርሱ ጋር አመሰግን ዘንድ። ሰላም ለአስናኒከ ከብርሌ ነጭ ለሆኑና ምስሌ የሌላቸው ጥርሶች ሰላምታ ይገባቸዋል። ያሬድ ወይ የደነቁ ቃልን ሰምተ በከፍታ እንደሳቸው በምድር ምስጋና ተናገራልም። ከብርሌ ነጭ ለሆኑና ምስል የሌላቸው ጥርሶችም ሰላምታ ይገባቸዋል። ያሬድ ወይ የደነቁ ቃልን ሰምተ በከፍታ እንደሳቸው በምድር ምስጋና ተናገራልም። ድንጋይ ላለባት ማርያም ሰላምታ ይገባታል። ሰላም ለልሳንከ በጽዮን ድርገት መውረጃ አርያምን ለገለጠ አንደበት ሰላምታ ይገባዋል። ዓለምን የቀደስ ቄስ ያሬድ ወይ ቀድሞ እንዳንተ ያለ የለም፣ ዳግመኛ የሚመጣ እንዳንተ የለም። ሰላም ለቃልከ አለመጉደል በጽዮን ደጃፍ ለሚጮህ ቃለ ሰላምታ ይገባል። ያሬድ ወይ ከአንተ ጋር የሚቀመጡ ባልንጀሮች ያደምጡ ዘንድ በመሮጥና በመቸኮል መጡ። ንጉሡም ከወርቅ ወንበር ተነሳ። ሰላም እብል ለዘዚአከ እስትንፋስ የምስጋና ሽታ ለተቀበለ እስትንፋስ ሰላምታ ይገባዋል። ሞገስን የተሞላ ቄስ ያሬድ ወይ መቅደስ ጽዮንን በቃለ በቀደስካ ጊዜ ነፍስ ላለ ሁሉ ቃልን አሰማ። ሰላም ለጎርኤከ በሱባኤ የጾመ ውሃ ለማይጠጣ ጉሮሮ ሰላምታ ይገባዋል እላለሁ። የትንሣኤ ቄስ ሲሆን ክቡር ያሬድ ሆይ መንሻ ገለባን እንደሚበትን ከኔ ላይ በተባበሩና ስብሰባን ባደረጉ ጊዜ ጠላቶቼን በትናቸው። ሰላም ለክሳድከ የግርማ ልብስ እንደ ዝርግፍ ወርቅ ላሰረ አንገት ሰላምታ ይገባዋል። ማህሌታ ያሬድ ሆን ከፍ ያለ ዜማ ያለ ያሬድ ሆይ ያንተ መልክን እፈጽማት ዘንድ ወፎች ያመት ስምን ይንገሩኝ። ሰላም ለመታክፍቲከ በተመሰገነ ድንኳን ውስጥ እብነ በረድን ለተሸከሙ ትከሾች ሰላምታ ይገባቸዋል። የዕዝራና የኤልያስ ጓደኛ ቄስ ያሬድ ወይ አለ እውቀት በደስታ ሥራ ባሪያ እንዳልሞት ከቶ ለምንልኝ። ሰላም ለዘባንከ የብርሃን ልብስ ለተሸለመ ጫንቃ ሰላምታ ይገባዋል። በወርቅ ቀለም የተጻፈ ነው። ቄስ ያሬድ ሆይ ክብረ ከመላእክት ክብር አለፈ። በመታከት ያልቀረ የቃል ንግግር ከኤፌሶንና ከጤግሮስ ይልቅ ከሁሉ ልብ ሞላ። ሰላም ለእንግዳከ ስለ ውዴታውና ስለ ፈቃዱ የበደለ ቀንበርን በምንም ላተሸከመ ደረት ሰላምታ ይገባዋል። ያሬድ ሆይ በሦስት ቃላቶች እየለየ ፈጽሞ የሞቱ ጻድቃንና ሰማዕታት ክብራቸውን በዚህ ዓለም ገለጥ። ሰላም ለሕፅንከ የኪሩቤል ቃል ምስጋና ለታቀፈበት ብብት ሰላምታ ይገባዋል። የክርስቶስ ትንሣኤ በሚሰብክ ያሬድ በበዓሉ ነው ተደሰቱ። ሰላም ለአይዳዊከ ጋሻን ጥለው ጦርንም ትተው ሰውን ለመግደል ለመምታት ለማይስቱ እጆች ሰላምታ ይገባቸዋል። የከበርክ ያሬድ የአክሱም ዳርቻ ቄሰ ገበዝ ያሬድ
የተበተነ ቄሶቿን ተሰበስበን ዘንድ ለምን ከውስጡ አብረን እንቀመጥ ዘንድ። ሰላም ለመዛሪከ በበዛ ጸሎት ኃይል እንደ መሰረት ለጠኑ ክንዶች ሰላምታ ይገባቸዋል። ሐዋርያት ከአንድ ቤት ተሰብስበው ሳሉ የጠጡት የመንፈስ መጠጣት በተመሰገነ የጽርሐ ጽዮን የጠጣህነ። ሰላም ለኩርናይከ የስህተት መልአክ አርዌን እንደ ምሰሶ ለነቀለ ክንድ ሰላምታ ይገባል። እውነትና ጥበብን የተሞላ አባቴ ያሬድ ሆይ ለጉልምስና እስኪደርስ ጠብቀኝ፣ ለበሽታና ለደዌ አትስጠኝ። ሰላም ለእመትከ በኃጢአትና በበደል መስፈሪያ ሰውን ላለካ ክንድ ሰላምታ ይገባዋል። ከመጠላት አደባባይ ያልቆምክ ያሬድ ወይ ክርስቶስ ንጉሥ በሚመጣበት ጊዜ ስለ እኔ አማልድ። ጌታ በቃሉ ይምረኝ ዘንድ። ሰላም ለእርሃከ መስጠትን ላቀለጠፉ መሃል ልጆች ሰላምታ ይገባቸዋል። የተራበ ሆዱን ለመደሰት አምሩቧልና። ያሬድ ወይ ለመልክ ንባብን የሞላ ዘንድ ልቤን የክህነት ሳጥን አድርገው፣ ሌሎች ግን መጠበቅን አይችሉም። ሰላም ለአጻብዒከ የቸር አምላክ ትእዛዝን ለመጻፍ የተዘጋጁ የእጅ ጣቶች ሰላምታ ይገባቸዋል። ያሬድ ሆይ በከንፈሬና በአፌ ስናገር 3 ወፎች ክንፍ ለክንፍ እያማቱ ወደ ወሰዱ ውሰደኝ። ሰላም ለአጽፋሪከ ስርዓትን ይዘው ከጣቶች ላይ ለተቀመጡ የእጅ ጥፍሮች ሰላምታ ይገባቸዋል። ያሬድ ወይ በግልጥ ከሁሉ ሰው ፊት አመሰግን ዘንድ መልአከ ሞት መጥቶ በድንገት እንዳይወስደኝ አባቴ ስለ እኔ ለምን። ሰላም ለገቦከ በማቅ ስለተኛ እግዚአብሔር በወርቅ ግምጃ ለሸፈነው ጎን ሰላምታ ይገባዋል። የልጆችና ሽማግሌዎች ትምክህት የሆንክ ቄስ ያሬድ ሆይ ከመፍገምገም እንዳልወድቅ ዳግመኛም ከጥልቅ ጉድጓድ እንዳልገባም ደግፈኝ። ሰላም እብል ለከርስከ እንደ እጅ መንሻ ብራና ለተዘረጋ ወደ ሰላምታ ይገባዋል። ያሬድ እንደ ዘወትር ወደ ማርያምና ወደ ልጇ ኢየሱስ ክርስቶስ ከዕዳና ከጥፋት ታድነኝ ዘንድ እንደ ልማድ ለምንልኝ። ሰላም ለኩልያቲከ በምታብለጨልጭ ብርሃን እግዚአብሔር ለፈጠራቸው ኩላሊቶች ሰላምታ ይገባቸዋል። በሁሉ ሥራ የተመሰገን ቄስ ያሬድ ወይ ከዚህ ዘመን መከራና ከክፉ ሰይጣን ወጥመድ በጸሎት አድነኝ። ሰላም ለልብከ ጥበብን ላበዛ ልብ ሰላምታ ይገባል። ዳግመኛም ለኩላሊት ሰላምታ ይገባል። ያሬድ ሆይ አንቀጸ ብርሃንን መናገርን በጀመርክ ጊዜ ጸጋ ውሃን የታጠበ እግር በአክሱም መቅደስ 1 ክንድ ያህል ከመሬት ከፍ ብሎ ተገኘ። ሰላም ለሕሊናከ የክህደተኛ ክፉ ምክርን ከልጅነት ጀምሮ የማያስብ ልብ ሰላምታ ይገባዋል። ቄስ ያሬድ ከዚህ ቀርበ የሻከረ ጉሮሮዬን በጸሎት አጣፍት፣ የአምላክ ምስጋና አፌን ሙላ። ሰላም ለአሞቲከ በመፍራት ላልታወኩ አንጀቶች ሰላምታ ይገባቸዋል። ያሬድ ሆይ ስምህ እንደ የባረካሊስ ስም ነው። የክርስቶስን የትንሣኤ ቀን ያችን የደስታ ቀን ናት አልካት። የብርሃን ቀን የሆነች የክርስቶስ አድራሻ ናት አልካት። ሰላም ለንዋይ ውስጥከ ከሰውነት ወገን ለማይታይ የተሸሸገ የሆድ ዕቃ ሰላምታ ይገባዋል። ቄስ ያሬድ ወይ በአማረ መዝሙር ቃል ገናና የሆነች የክርስቶስ ዕለተ ትንሣኤ ታመሰግን ትልቅ ከሆነ አዳኝ ሰማይ አለ። ሰላም ለህንብርትከ የእውቀት ራስ እግዚአብሔር ከመካከል ለፈጠረው እንብርት ሰላምታ ይገባዋል። ከንጉሡ ጋር በፍቅር የነበርክ ያሬድ ምስጋናን ስታመሰግን ባዩ ጊዜ ወታደሮች ማድነቅን አደነቁ። ሰላም ለሐቄከ ጸጋና ጽድቅን ለመቀበል እግረ ብረትን ለታጠቀ ወገብ ሰላምታ ይገባል። ክምችት ብዙውን የምታስተምር ቄስ ያሬድ በሥጋ የተወለድክባት አገር አክሱም ሕጓንና ሥርዓቷን ይጠና ዘንድ ጸልይ። ሰላም ለአቆያጢከ በሥራና በመስማማት አንዱ ነው። ከጉልበት ላይ ለተፈጠሩ ጭኖች ሰላምታ ይገባችኋል። የበደል ሥራን ያላወክ ብፁዕ ያሬድ ሆይ ሁላቸው ወፎች የቃለ ድምፅ እንዲሰሙ ወደ አንተ ሮጡ። ሰላም ለአብራኪከ ከጌታ ክርስቶስ ፊት ለሰገዱ ጉልበቶች ሰላምታ ይገባችኋል። ቅዱስ ወንጌልን የምትሰብክ ቄስ ያሬድ ሆይ በዕዝለ ዜማ አማን በአማን እያልክ ቤተ ክርስቲያንን ቀደስካት። ሰላም ለአጋሪከ ቁጥራቸው 2 ለሆኑ እግሮች ሰላምታ ይገባችኋል። እያንዳንዳቸው እጅ እየነሳው ያሬድ በበዓል ቀን ማልድሃለሁ። እንደ ማቲ ልጅ ማርያም ከሚያስት የሰይጣን ወጥመድ ታድነኝ ዘንድ ጸልይ። ሰላም ለሰኮናከ እንደ ነቢዩ ዳዊት ቃል ለኃጢአት ለሌላቸው ተረከዞች ሰላምታ ይገባቸዋል። በቅድስትና ብጽዕት ጽዮን ጊዜ ያሬድ ከምድር 3 ክንድ ከፍ ያልክ ከአምላክ ታቦት ምስጋና ያላት ጽዮን ፊት። ሰላም ለመክህድከ የወንጌልን ትእዛዝ ይፈጽሙ ዘንድ ለደከሙ መሄጃዎች ሰላምታ ይገባቸዋል። የአክሱም ሰዎች እጅ እየነሳ የመላእክት ማህሌትን እንደ ሰማሃቸው ሰላምታንም ተውክላቸው። ሰላም ለአጻኢከ ከእግሮች አንዱ ነው ከመሃል እግር ለተፈጠሩ ጣቶች ሰላምታ ይገባቸዋል። ጻድቅ ያሬድ ገል እንደነገረን ከእግሮች አንዱ ነው ከመሃል እግር ለተፈጠሩ ጣቶች ሰላምታ ይገባቸዋል። ጻድቅ ያሬድ ገድልህ እንደነገረን ከትንሽ ትል ሥራን ተምረ ስለዚህ መዝሙርን ትማር ዘንድ ተመለከትክ። ሰላም ለአጽፋረ እግርከ ድንጋይ ያላሰናከላቸውና ያልዞራቸው የእግር ጥፍሮች ሰላምታ ይገባቸዋል። አንደበት የጣፈጠ ቄስ ያሬድ ወደ ሰሜን ቤርክ ጊዜ አክሱም ሰዎች በብዙ ሐዘን ተገኙ። ሰላም ለቆምከ ወመልክከ ለአማረ መልክና ለቁመና ሰላምታ ይገባችኋል።
እኔ ሰላም ሰላም እያልኩ ብፁዕ ያሬድ ሆይ ሁለመናዬ ሥጋና ደም ሳለ ያንተ ስም ቢጠራና ባይጠራ አንተ ስሞች እያንዳንዳቸው በአጥንት የተሳሉ ናቸው። ሰላም ለጸአተ ነፍስከ ወለበድነ ሥጋከ ወለግንዘተ ሥጋከ ለጣፈጠ የሥጋ አስከሬንና ለነፍስ መውጣት ሰላምታ ይገባችኋል። የጽጌረዳ ባልሆነ መቃብርና ለሽቱ በድንም ሰላምታ ይገባችኋል። የበራ የአጥቢያ ኮከብ ያሬድ ሆይ ደስታዬ የሆነ የማሌት ቃል በልቤ ይጨመር፣ የእውነት መንፈስም ውሃም በአፌ ይፍሰስ። ሰላም ለጸአተ ነፍስከ ከተመሰገነች ጽዮንና ከከበረች ምድር አክሱም መውጣት ሰላምታ ይገባል። የቸሮች ካህናት ዘመድ መምህር ያሬድ ወይ መልኳ በረዶ ቁመቷ እንደ ሰሌን ወደ ሆነች የጨለምት በረሃ ሰሜን የሄድክነ ሰላም ለመቃብሪከ ምስጋና እንዳደረገ ሙሴ ላልተገለጠ መቃብር ሰላምታ ይገባዋል። ማሌት የሠራ ካህን ያሬድ ወይ ነፍሴ እንዳጠፋ በድንገትም እንዳልሞት ለእኔ ፈጽመ ጸልይ። ሰላም እብል ለህላዊ ሥጋከ ክቧ በረድ የሥጋ መኖሪያ ጸድ ሰላምታ ይገባዋል። ከዘመዶች የከበርክ መምህር ያሬድ ወይ ከከበደ እንቅልፍ በጸሎት አንቃኝ። አንድ ጌታን አመሰግን ዘንድ ናሁ አቅረብኩ፣ ያለኝን ትንሽ መባን ነው አቀረብኩ። ያሬድ ሆይ ለምንድነው አትበለኝ፣ ነገር ግን ተቀበለኝ። ወደ ሰማያት አሳርግ። ክርስቶስ የአቤል መሥዋዕትን እንደተቀበለ አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን፣ አሜን።